የጋዜጠኞች እይታ ይህ የጋዜጠኞች እይታ መርሃ ግብር ነው። መርሃ ግብሩ ዘወትር በሰዓት ወደ እናንተ ይደርሳል። የጋዜጠኞች እይታ እንደምን አላችሁ የተከበራችሁ አድማጮቻችን። የጋዜጠኞች እይታ ፕሮግራማችን ነው የጀመረው። በአማራ ሬዲዮና በሁሉም የኤፍኤም ጣቢያዎቻችን በጥምረት እየተደመጠ ቆይታውን ያደርጋል። ዛሬው ጋዜጠኞች እይታ ፕሮግራማችን ትኩረቱን የሚያደርገው ኢትዮጵያ እያከናወነች ያለችውን የሀገራዊ ምክክር ጉዳይ ላይ ትኩረቱን ያደርጋል ማለት ነው። ሰለሞን አንዳርጌና ኒፈር ደሽታ ፕሮግራሙን ወደ እናንተ እያደረስን ቆይታ እናደርጋለን። እናንተም እስከ ፕሮግራሙ ፍጻሜ አብራችሁን እንድትሆኑ ነው የምንጋብዘው። ሰለሞን እንደምን አለ? እንኳን ደህና መጣ። ሰላም፣ እንኳን ደህና ቆየኝ ፈረደ። እንደምን አለ? ሰላም ነኝ። በዛሬው ቆይታችን የሀገራዊ ምክክር አሁናዊ ሁኔታው ምን ይመስላል፣ ጉዞዎቹስ እንዴት ይታያሉ የሚለውን እንደዚሁም ደግሞ በቅርቡ የሀገራዊ ምክክር የሚደረግባቸው ዋና ዋና ጉዳዮች ይፋ ተደርገዋልና እነሱስ ምን ምን ሀሳቦች ናቸው የሚለውና ሌሎች ተያያዥ ጉዳዮችን እያነሳን ቆይታ የምናደርግ ነው የሚሆነው። እንደ የመጀመሪያ መነሻችን ብናደርገው የሀገራዊ ምክክር በርካታ ጉዞዎችን ነው ያደረገና ያለበት ሁኔታ ምን ይመስላል፣ ጉዞውስ እንዴት ነው የሚታየው ከሚለውን ጀምር እስኪ። ጥሩ ነው ያነሳው ፈረደ። እንዳልከው እንግዲህ የሀገራዊ የምክክር ኮሚሽኑ በርካታ ርቀቶችን ከተጓዘ በኋላ ነው እዚህ የደረሰው። ቀላል ጉዞን ተጉዟል ማለት አይቻልም። እውነት ለመናገር የኢትዮጵያ ሀገራዊ የምክክር ኮሚሽን በአዋጅ ቁጥር 1265 2014 ተብሎ ነው እንግዲህ ተቋቁሞ የነበረው። ቀላል የሚባሉ ጊዜያቶችን አሳልፈዋል ማለት አይቻልም። የአጀንዳ የመሰብሰብ ስራው ብቻ በራሱ 2 ዓመታትን ነው የፈጀው። እንደምታስታውሰው ከተለያዩ አካባቢዎች ከታችኛው ማህበረሰብ አንስቶ እስከ ከተማረው ማህበረሰብ ክፍል ድረስ እስከ ባለስልጣኑ ድረስ ማለት ይቻላል አጀንዳዎችን በመሰብሰብ ሂደት ብቻ 2 ዓመታትን ጊዜ አሳልፏል። ያ ማለት ግን አንዱ ስራ ብቻ ማለት ነው። እዚህ ለመድረሱ እንግዲህ ብዙ ርቀቶችን የተጓዘውና ቀላል የሚባል ጊዜን ተራምዷል ማለት አይቻልም። እንግዲህ ከዚያ በመነሳት ነው እነዛን ውጣ ውረዶች ሁሉ ካሳለፈ በኋላ እነሆ ጫፍ ላይ እየደረሰ እንገኛለን። እንደምታውቀው ከትናንትና ጀምሮ የምክክር ሂደቱ ላይ የሚሳተፉ ሰዎች ተሳታፊዎች የጉባኤው ተሳታፊዎች ትናንትና ላይ አዲስ አበባ እየገቡ እንደነበር ተመልክተናል። በመረጃዎችም ጭምር ስንዳስስ ነበርና ይህ መልካም የሚባል ሂደት ነው ማለት እንችላለን። ከ4000 በላይ የሚደርሱ የጉባኤው ተሳታፊዎች ናቸው እንግዲህ በዚህ ታሪካዊ የምክክር ሂደት ላይ ይሳተፋሉ ተብሎ የሚታሰበው። ትልቅ አጀንዳ ላይ ደርሰናል ማለት ይቻላል። ትልቅ ስኬት ነው ማለት ይቻላል። እዚህ በመድረስ በራሱ ውጤቱ በቀጣይ የሚታይ ሆኖ እነዚህን ሁሉ ውጣ ወረዶች አልፎ እዚህ መድረስ በራሱ ትልቅ ነገር ነው ብዬ አስባለሁ። እንደምታውቀው እንግዲህ እዚህ ለመድረስ የሀገራዊ የምክክር ኮሚሽኑ በቀላል የሚታይ የማይባሉ ሂደቶችን ሁሉ አልፏል ማለት ይቻላል። እንግዲህ ሀገራችን ያለችበት ነባራዊ ሁኔታ እንረዳለን። በችግር ውስጥ ሁሉ ታልፎ ነው እዚህ የተደረሰው። በቀላል የሚታይ አይደለም። እነዚህን እያነሳን ነው እንግዲህ ቆይታ የምናደርገው። የአንድ ሀገር የሀገራዊ ምክክር ማድረግ ትልልቅ ሀገራዊ ጉዳዮች፣ ትልልቅ ሀገራዊ ሁነቶች ከሚባሉት መካከል የሚመደብ ነው። የናሽናል ዳያሎግ የሚባለው ሀገራዊ ምክክር የሚባለው ማለት ነው። የበርካታ ሀገራትም በዚህ ሂደት ውስጥ አልፈዋል። ካደረጓቸው ትልልቅ ሀገራዊ ሁነቶች እንደ አንድ አድርገው የሚጠቅሱትም ያቺ ሀገር ያደረገችው ሀገራዊ ምክክር ነው። ምክንያቱም አንድ ሀገር ላይ ለዘመናት ሲውሉ ሲያድሩ የነበረው ሲንከባለሉ የነበሩ ሀገራዊ ችግሮችን ለአንድና ለመጨረሻ ጊዜ መቅረፍ የሚያስችል በርካታ ተግዳሮቶችን መቅረፍ የሚያስችልና ሀገርን ወደ ጽናትና ወደ ሰላም ማምጣት የሚያስችል ትልቅ ተግባር ስለሆነ የኢትዮጵያም የሀገራዊ ምክክር ለማድረግ ከ2014 ዓ.ም ጀምሮ የገለልተኛ የሆነ ኮሚሽን አቋቁማ እዚህ ደረጃ ላይ ደርሳለችና ይሄ ኢትዮጵያ ትልልቅ ሀገራዊ ጉዳዮችን መፈጸም ችላለች። ትልልቅ ሀገራዊ ታሪካዊ ጉዳዮችን ትልልቅ ፕሮጀክቶችን መፈጸም ችላለች። ይህም ኢትዮጵያ የያዘችው የሀገራዊ ምክክር ጉዳይ ትልቅ ሀገራዊ ጉዳይ ተደርጎ ነው የሚቆጠረው። በተለይ እንዳልከው የመጣንበት መንገድ ደግሞ በተለያዩ አካባቢዎች ግጭቶች አሉ። የሀገርን ሉዓላዊነት ሊዳፈሩ የሚችሉ በህዝቦች መካከል ያለን አንድነት፣ ትብብር
መስተጋብር ለመበጠስ ለማለያየት ከፍተኛ ጥረቶች ይደረጋሉ። እነዚህ የኢትዮጵያንን አንድነት ለመበታተን የሚደረጉ ጥረቶች ከውስጥም ከውጭም ምንጫቸው የሆኑ እንመለከታለን። እነዛን ሁሉ ተግዳሮቶች አልፎ እዚህ ደረጃ ላይ ደርሷል። አንድ ሀገራዊ ምክክር ደግሞ በጣም የተዋጣለት የሀገራዊ ምክክር ጉዞ አድርጓል ተብሎ የሚባለው ደግሞ ትልቁ የአሳታፊነቱ እና አካታችነት የሚባለው ነውና ሰሞኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማው ሲናገሩ ትልቅ ተደርጎ የሚታሰበው ከታች ከግራስሩቱ የተነሳው ሁሉም የኢትዮጵያ ጉዳይ የሚመለከተው ኢትዮጵያዊ ሁሉ በእኩልነት የተሳተፈበት ሀሳቡን ያዋጣበት አጀንዳውን የሰጠበት ለሀገር ቢሆን ያለውን ጉዳይ ሁሉ ለሀገራዊ ምክክር ኮሚሽኑ አካፍሏልና ከታች ጀምሮ በግብርና የሚተዳደረው የሃይማኖት አባቶች፣ አርብቶ አደሮች እና ሌላውም ሁሉም መንግስትን ጨምሮ ተፎካካሪ ፓርቲዎች በትጥቅ ትግል ውስጥ ያሉ ሁሉም ሀሳቦቻቸውን፣ ጉዳዮቻቸውን፣ አጀንዳዎቻቸውን ያጋሩበት ነውና ከታች ጀምሮ እንግዲህ አጀንዳዎችን እየሰበሰበ በብዙ ተግዳሮቶችም ቢኖሩም ይሄንን ለማደናቀፍ የተደረጉ በርካታ ጥረቶች ቢኖሩም እነዛን ተግዳሮቶች አልፎ አጀንዳዎቹን ተቀብሎ ከትናንትና ጀምሮ ደግሞ ወደ አዲስ አበባ እንዲገቡ ጥሪ የተደረገላቸው ከእያንዳንዱ ቦታ ላይ የማህበረሰባቸውን ውክልና ወስደው አጀንዳዎቹን ይዘው መጥተው እነዚህ አጀንዳዎች ላይ የአዲስ አበባ ላይ ከሐምሌ 8 ጀምሮ የሚካሄደው የተሳታፊ የሚሆኑ ውይይቱ ላይ ተሳታፊ የሚሆኑ ሰዎች ጥሪ ተደርጎላቸዋልና እንዳልከው በዚህ ደረጃ ላይ በበርካታ ተግዳሮቶች አልፎ እዚህ ደረጃ ላይ መድረሱ እጅግ በጣም ደስ የሚያሰኝ ነው። እንግዲህ በቅርቡ የሀገራዊ ምክክር ኮሚሽን ከሐምሌ 8 ጀምሮ ውይይት የሚደረግባቸው ሀገራዊ ዋና ዋና ጉዳዮችንም ይፋ አድርጓልና እነዛ ጉዳዮች እንዴት ተመረጡ የሚሉ ሀሳቦች መስፈርቶችም እንደዚሁ በሀገራዊ ምክክር መረጃዎችን ተመልክተናል። እነሱን ደግሞ እያነሳን ቆይታ እናደርጋለን። ከሰሞኑ ታስታውስ ከሆነ የመግለጫም ጭምር አወጡ ነበር ኮሚሽኑ፣ የኢትዮጵያ ሀገራዊ የምክክር ኮሚሽን እንግዲህ ለብዙ ጊዜ የቆየበትን አጀንዳ ጨምቆ ወደ 8 የሚሆነው ዋና ዋና አጀንዳ ብሎ መግለጫ አወጡ ነበር። እንደምታውቀው እንግዲህ ብዙን ጊዜ በሀገራት የተለመደው ዜጎች በሀገር ውስጥ የሚኖሩት በተወሰነላቸው ሰዎች በወሰኑላቸው አጀንዳ ላይ በዛች ሀገር ሲተዳደሩ እናያለን። ያች ሀገር ደግሞ ሰላማዊ ሳትሆን ትቀር ችግር ሲገጥማት ግን እንደዚህ አይነት መፍትሄዎችን ማፈላለግ ብዙን ጊዜ የተለመደ ነውና አሁን ላይ ይሄ ሀገራዊ የምክክር ኮሚሽን እንደምታውቀው አካታችነትን መሰረት ያደረገ ነው እና ዜጎች ሰዎች በወሰኑላቸው ከመኖር ይልቅ ራሳቸው አጀንዳ አዋጣው በሚወስኑት እንዲኖሩ ነው የዚህ የሀገራዊ የምክክር ኮሚሽን ዋና አጀንዳ አላማና እነዚህ 8 ተብለው የወጡት በሀገራዊ የምክክር ኮሚሽን ተጨምቀው የወጡ ዋና ዋና ሀሳቦች አካታችነትን በዋናነት መሰረት ያደረጉና መርህ ያደረጉ ናቸውና በዋናነት ደግሞ ባለፈውም የሀገራዊ ምክክር ኮሚሽን ዋና ኮሚሽነሩ ሲናገሩ አጀንዳ በማሰባሰቡ ወቅት በርካታ ሀሳቦች ወይም አጀንዳዎች ተሰብስበዋል። ነገር ግን የተሰበሰቡት አጀንዳዎች ሁሉ ወደ መጨረሻው ላይ ደርሰው ለመወያየት የሚበቁ ሀገራዊ ጉዳዮች ሆነው አላገኘናቸውም ብለዋል። አንዳንዶቹ የክልል ጉዳዮች ላይ መፍትሄ የሚያገኙ፣ አንዳንዶቹ እዛው ከተሰበሰቡበት አካባቢ ከወረዳዎች ሊሆን ይችላል እዛው ላይ ምላሽ ሊሰጣቸው የሚችሉ ናቸውና እንደ አጀንዳዎችን ወደፊት ለማምጣትና የመጨረሻ የመወያያ እንዲሆኑ የመረጥንበት አንዱ መስፈርት ብለው ያስቀመጡት እርሳቸው ይህ የተነሳው አጀንዳ መላ ኢትዮጵያንን የሚመለከት ሀገራዊ ጉዳይ ነው ወይ ወይም ደግሞ ግራንድ አይዲያ የሚባለው እንደ ሀገር የሚመለከተን ጉዳይ ነው ወይ የሚለውን አንድ ትኩረት አድርገናልና ይህንን ከግምት ውስጥ እንድታስገቡ የሚል ሀሳባቸውን አንስተዋልና እነዚህ 8 ይፋ የተደረጉ አጀንዳዎች ይህንን ከግምት ውስጥ በማስገባትም የተመረጡ ናቸው ማለት እንችላለን። ሀገርን ለማስቀጠል ሀገር ከገባችበት ቅርቃ እንድትወጣ መርህ አድርገው የተነሱ ተጨምቀው የወጡ ዋና ዋና ጉዳዮች ናቸው። በ8 ስንላቸው ቀላል አይደሉም። በውስጣቸው ግን በርካታ ጉዳዮችን ይዘዋል። እንዳልከው ግን ጥቃቅን ለተባለው ነገሮች ሁሉ ጊዜን ላይሰጡ ይችላሉ። በሀገር ጉዳይ መሰረት ያደረጉ አጀንዳዎች እንደሆኑ ነው ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሲገልጹ የነበረውና ከ8ቱን እንደው ለመግለጽ ያክል የመጀመሪያው የሀገር ግንባታ ጉዳይ በግንባር ቀደምትነት የሚነሳ አጀንዳ እንደነበር ነው ሲያነሱት የነበረው። እንግዲህ በዚህ የሀገር የግንባታ ጉዳይ አንዱ ከ8 ውስጥ ይሁን እንጂ በስሩ ግን በርካታ ሊዘረዘሩ የሚችሉ ሀገርን የማስቀጠልና ያለማስቀጠል ጉዳዮችን ሊወስኑ የሚችሉ ዝርዝር ሀሳቦች
እንደነበሩበትም ሲያነሱ ነበረ። ሌላው የመንግስት አደረጃጀትና ስርዓት ጉዳይ እያለ የሚዘረዝራቸው ወደ 8 ያክል ሀሳቦች አሉ። አዎ የሀገር ግንባታ ጉዳይ እንዳልከው የመጀመሪያው ተደርጎ ተወስዷል። በዚህ ውስጥ ደግሞ የሀገርን ለመገንባት የትኛው አማራጭ የትኛው መፍትሄ ይበጃል የሚሉ በርካታ ሀሳቦች ከአጀንዳ ማሰባሰብ ወቅት ከተለያዩ አካባቢዎች እንደተሰበሰቡ ይፋ ተደርጓል። የፌዴራል ከተሞች አዲስ አበባ፣ ድሬዳዋ ጉዳይም እንደ አንድ የመወያያ አጀንዳ ተደርጎ መመረጥ ችሏል። የተቋማት ግንባታ፣ የህግ የበላይነትን እንደዚሁ አንዱ አጀንዳ ተደርጓል። በጣም መላ ኢትዮጵያውያንም እያሳሰባቸውና መነጋገር መወያየት ያስፈልጋል የሚባለው የሙስና እና የመልካም አስተዳደር ጉዳይም አንዱ በዚህ በብሔራዊ ምክክር ውስጥ አንዱ የመወያያ አጀንዳ ተደርጎም እንደዚሁ ተመርጦ ተመልክተናል። የመንግስት አደረጃጀቶችና ስርዓት ጉዳይ እንግዲህ የፌዴራላዊ ስርዓት አወቃቀር አለ። ምናልባት ኢትዮጵያ ሌሎች የመንግስት አወቃቀር አማራጮች ያስፈልጋታል የሚለውና ሌሎች ሀሳቦችን በስሩ የያዙት ሀሳብ እንደ ሌላ አጀንዳ ተደርጎም እንደዚህ ተወስዷልና የሃይማኖት ጉዳይም እንደዚሁ እንደ አንድ ምናልባት ልንነጋገርባቸው ልንወያይባቸው ኢትዮጵያ በተለያዩ የሃይማኖት የእምነት ተከታዮች ያሉባት ሀገር ናት። እነዛ ደግሞ በመተሳሰብ በአንድነት በፍቅር የሀገርን የጋራ አድርገው የኖሩባት ናት። ምናልባት እንደ ሀሳብ መነሳትና መወያየት ያሉባቸው ጉዳዮችም እንግዲህ አጀንዳን ካሰባሰቡ ኢትዮጵያውያን የመጡ ሀሳቦች አሉ ማለት ነው። እነሱም መፍትሄ የሚያገኙ ይሆናል። ማህበራዊ፣ ኢኮኖሚያዊ እንደዚሁም የአርሶ አደሮችና የአርብቶ አደሮች ጉዳይም እንደዚሁ ተነስቷልና እነዚህን 8ቱን አጀንዳዎች ስንመለከታቸው ሲሆን እያንዳንዱን የህብረተሰብ ክፍል የሚመለከቱና የሚነኩ ጉዳዮች ሆነው እንመለከታቸዋለን። ኢትዮጵያ በግብርናው ዘርፍ በዋናነት የምትተዳደር ሀገር እንደሆነች ይታወቃል። ስለዚህ ትልቁ ጉዳይ ደግሞ የአርሶ አደሮች ጉዳይ የአርብቶ አደሮች ጉዳይ ደግሞ ቅድሚያ የሚሰጠውና እነሱም ያነሷቸው ጉዳዮች በምክክር ጉባኤው ላይ መፍትሄ የሚሰጥባቸው እና ትኩረት የሚደረግባቸው እንደ ሀገር ጉዳይ ሆነው እዚህ ተነስተዋልና ከአርሶ አደሮች ጋርም ከአርብቶ አደሮች ጋርም በርካታ መወያየት የሚያስፈልጉ ጉዳዮች እንደተነሱ ከዚህ ከ8ቱ ዋና ዋና አጀንዳዎች እንመለከታለን ማለት ነው። የሰላም ግንባታ ጉዳይም ትልቁ አጀንዳ ሆናል። እንግዲህ ከቅርብ ጊዜ ወዲህ በተለይ ጎሳን መሰረት ያደረጉ እንደዚህ አይነት መልክ ያላቸው ግጭቶች ኢትዮጵያ ላይ ያው ብሔር መሰረት ያደረጉ አንዳንዴ ደግሞ የሃይማኖት መልክም ያላቸው የሚመስሉ ግጭቶችን በኢትዮጵያ በተለያዩ አካባቢዎች እንመለከታለንና እነዚህ ደግሞ የሰዎችን ሕይወት እንዲጠፋም አድርገዋል። የሀብት ንብረት እንዲወድምም አድርጓል። በርካታ የሀገራዊ አንድነትን መተሳሰርን አጽንተው የቆዩ እሴቶቻችን ላይ ጥርጣሬ እንድናሳድር ሁሉ የተሸርሽረው ተመልክተናልና የሰላም ግንባታ ጉዳይ በጣም መሰረታዊ ነው። ኢትዮጵያ ላይ እንግዲህ ከቅርብ ዓመታት ወዲህ ደግሞ የሰላም ሚኒስተርን ራሱን ችሎ ኢትዮጵያ አቋቁማለችና ይህ የሰላም ሚኒስተርም ሰላምን ቀዳሚ አድርጎ ኢትዮጵያውያን የሀገራዊ ሉዓላዊነታቸውን ለማስጠበቅ ሰላም የውስጥ ሰላም በተለይ በጣም መሰረታዊ እንደሆነ ከግምት ውስጥ በማስገባት ነውና እነዚህ ሀሳቦች በውስጣቸው እንዳልከው ብዙ ጉዳዮችን አካተው ግን የተነሱት ከመላ ኢትዮጵያ የተሰበሰቡት አጀንዳዎች በእነዚህ 8 ጉዳዮች ስር መጠቃለል የሚችሉ ናቸው ብሎ የሀገራዊ ምክክር ይፋ አድርጓቸዋል ማለት ነው። እነዚህን ሁሉ እንግዲህ መሰረት በማድረግ ነው የኢትዮጵያ ሀገራዊ የምክክር ኮሚሽን ከጥይት ይልቅ የሀሳብ የበላይነትን ለማንጸባረቅ መርህ አድርጎ የተነሳው ከጦር ግንባር ይልቅ በጠረጴዛ ዙሪያ ነው ትልቁ መፍትሄ ያለው በሚል አጀንዳ ነው አንግቦ እነዚህ 8ቱን መሰረታዊ ነጥቦች በማንገብ ለሀገር መፍትሄ ይሆናሉ፣ ለሀገር ከገባችበት ቅርቃር አወጣለሁ ብሎ እየተንቀሳቀሰ ያለው እንግዲህ ፍሬውን አብረን የምናይና የምናጭድ ነው የሚሆነው። ትልቅ ተስፋ አለው። እውነት ለመናገር ፈረደ እንደ ሀገር ይሄ ራሱ ትልቅ ልምምር ነው ብዬ አስባለሁ። እዚህ መድረስ በራሱ ትልቅ ግብ ነው ብዬ አስባለሁ። ቅድም ላይ ነካ ለማድረግ ሞክረናል። የኢትዮጵያ ሀገራዊ የምክክር ኮሚሽን ወደ ስራ ሲገባ ራሱ ሀገራችን የነበረችበትን ነባራዊ ሁኔታ እናስታውሳለን። በጣም ፈተና ውስጥ እንደነበር እናስታውሳለን። ጦርነት ውስጥ ነበር ያለ ነው። አለመረጋጋቱ ውስጥ ነበር ያለ ነው። በዚያም ውስጥ ሆኖ እንግዲህ ተራምዶ መንግስትም ደግፎት ህዝብም ከጎኑ ሆኖ ምናልባትም በየመካከሩ ከውጭም ከውስጥም ፈተናዎች ቢኖሩም እንኳን እዚህ ደርሶ እነሆ ምክክር ሊካሄድ ቀናቶች ብቻ ነው የቀሩት። ሐምሌ 8 መሰረታዊ የሆነው የሀገር መዳኛና መፍትሄ የሆነው የሀገራዊ ምክክር ኮሚሽን ይጀመራል። የሀገራዊ የምክክር ኮሚሽኑና መፍትሄው ከ3 ሳምንት እስከ 1 ወር ውስጥ ይወስዳል ተብሎ ይታሰባል። ኢትዮጵያ ፍቱን መድኃኒትን
ትሻለች። እንደምታውቀው ሁሉም የሚያልመውና የሚያስበው የሚጸልይበት ጉዳይ ነው። ስለዚህ ከኢትዮጵያ ሀገራዊ የምክክር ኮሚሽን ትልቅ ነገርና ትልቅ ተስፋ እንጠብቃለን ማለት ነው። ትናንት የነበሩ ችግሮቻችን፣ ትናንት የነበሩ መከራዎቻችን አልፈው በዚህ የሀገራዊ የምክክር ኮሚሽን መፍትሄ አግኝተን የምናልማትን ሀገር ለማራመድ ትልቅ ተስፋ የተጣለበት ሀገራዊ አጀንዳ ነው። እንግዲህ እነዚህ ምናልባት ሶልይ ምናልባት ቀደም ሲል ያነሳናቸው 8 ጉዳዮችም እንዴት በዚህ መንገድ ተመረጡ፣ እነዚህ ጉዳዮች የሀገራዊ ጉዳዮቻችን ናቸው ተብለው ተመረጡ የሚለውንም እንደዚሁ የሀገራዊ ምክክር የተመረጡበት መስፈርትም እንደዚሁ ይፋ አድርጓል። ይህንን መሰረት በማድረግ ነው እነዚህን ሀሳቦች የመረጥኳቸው የሚልም ሀሳብ አስቀምጧልና የመጀመሪያው እንደ መስፈርት ተደርጎም የተወሰደው የተነሳው ሀሳብ ህገ መንግስትን የሚመለከት ከሆነ እንግዲህ ኢትዮጵያ ላይ እንደሚታወቀው ከህገ መንግስቱ ጋር በተያያዘ የሚነሱ ሀሳቦች አሉ አይደለ? ስለዚህ የህገ መንግስትን የሚመለከት ጉዳይ ከሆነ ህገ መንግስት ደግሞ የህጎች ሁሉ የበላይ ነው። ሀገር የምትተዳደርበት ኢትዮጵያን የሚተዳደሩበት ትልቁ ህግ ነውና እሱን በተመለከተ ኢትዮጵያን ጥያቄ ካላቸው ሀገራዊ ጉዳይ ሀገራዊ አጀንዳ ስለሆነ እዛ ላይ መወያየት አለብን በሚል የተነሳው አጀንዳ የህገ መንግስት ጉዳይ ከሆነ መርጫለው ነው የሚለው። ሌላው ጉዳዩ ለዘመናት ሲንከባለል የመጡ ችግሮቻችንን መፍትሄ የሚሰጥና የሚዳስስ ሆኖ ካገኘ ነው ከ8ቱ መካከል አንዱ አድርገን መርጠናል ነው የሚለው። ኢትዮጵያ ቀደም ሲልም እንዳነሳ ነው ከቅርብ ጊዜ ወዲህ በኢትዮጵያን በተለያዩ አካባቢዎች ግጭቶች ተበራክተው ተመልክተናልና ምናልባት እነዚህ ግጭቶች አንዳንዶቹ የታሪክ ምሁራንም አንዳንዶቹ ትልልቅ ሊቃንም እንደዚህ እንደሚተነትኑት ውለው ያደሩ አንዳንድ መፍትሄ የሚያሻቸው ችግሮች አሉ ከታሪክ ጋር በተገናኘ እና ከሌሎች ጉዳዮች ጋር በተገናኘ። ስለዚህ እነዚህን ችግሮች የሚቀርፍ ከሆነ ብለው አንስቷል እንደ መስፈርት። ሌላው በህዝብ መካከል መግባባትን ይፈጥራል ተብሎ ከታሰበ አንድ ከተለያዩ አካባቢዎች ላይ የተነሳው አጀንዳ ሲታይ ይሄ አጀንዳ ብንወያይበት በህዝቦች መካከል መግባባትን የሚፈጥር አንድነትን የሚያጸና እና መተዋወቅን መቀራረብን የሚያመጣ ነው ተብሎ ከታሰበ እንደ መስፈርት አድርገን ወስደነዋል ነው የሚለው። አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ሆኖ ሲገኝ እንግዲህ የኢትዮጵያ በየትኛው የፖለቲካ ስርዓት መመራትና መጓዝ አለባት የሚለው ምርጫው የኢትዮጵያን ነው። ስለዚህ የዲሞክራሲ ስርዓት ነው። ዲሞክራሲ ደግሞ ከህዝቦች ነው ምንጩ። ስለዚህ ለኢትዮጵያ እስካሁን ድረስ የሄደችበት የፖለቲካ ስርዓት ሳይሆን ይሄኛው ይበጃታል የሚል አዲስ የፖለቲካ ስርዓት መሻት ካላቸው ኢትዮጵያውያን ወደፊት አምጥተነዋል። የፌደራል ሀገራዊ ጉዳይ ስለሆነ ተመርጧል ነው የሚለው። ሌላው በህዝብና በመንግስት መካከል ያሉ ግንኙነቶችን በማሻሻል መተማመን የሚፈጥር ሆኖ ከተገኘ ይህ አጀንዳ ፈጥረነዋል ነው የሚለው። እንግዲህ አንድ ሀገር በጣም መሰረቷ በጣም ጠንካራ ነው የሚባለው ሀገሪቱን በሚመራው መንግስትና በህዝቡ መካከል በጣም የተሳለጠ መግባባትና መተማመን ካለ ነው። ትልቁ አንድን ሀገር ለማፍረስና ለማዳከም ጥረት የሚያደርጉ የውጭ ጣልቃ ገብነቶችን ስንመለከት ትልቁ ትኩረት የሚያደርጉት በመንግስትና በህዝብ መካከል ያለውን የመተባበር ገመድን መበጠስ ነው። ትልቅ ትኩረት የሚያደርጉት ትረስት የሚባለውን ኢትዮጵያ ላይም በተደጋጋሚ ኤክሰርሳይዝ በባለፉት ዓመታት እንዳልከው ሲተገበር የተመለከተ ነው። ያንን ነው ከመንግስት የሚመጡ ፖሊሲዎች፣ መመሪያዎች በታች ባለው በህዝቡ ዘንድ ወይም ደግሞ በሚመራው ህዝብ ዘንድ ተቀባይነት እንዳይኖራቸው ተግባራዊ እንዳይደረጉ ህዝብ መንግስት የሚያመጣቸው እያንዳንዱ መመሪያዎች እምነትን እንዳናሳድርባቸው በማድረግ ለምን የሀገር ትልቁ መሰረቷ ያለው እዛ ውስጥ ነው። ህዝቡና መንግስቱ በመተማመን በአንድነት የሚናበባት ሀገር ማንም ሊደፍራት አይችልም። በጣም ጣልቃ ገብነቶችን በቀላሉ ተጽዕኖ ሊያደርሱባት አይችሉም። ጠንካራ መሰረት ያላት ሀገር ናት ተብሎ ምልክቱ አንዱ መስፈርቱ እሱ ነው ማለት ነው። ስለዚህ የተነሳው ሀሳብ በመንግስትና በህዝብ መካከል መተማመንን ሊያመጣ የሚችል ነው ተብሎ ከታሰበ እሱን አድርገነዋል ነው የሚለው። የሚገርም ነገር በህዝብና በመንግስት መካከል ያለ ግንኙነትን በጣም እየላላ ከሄደ መተማመን ካልተፈጠረ ምን መጨረሻ ላይ ምን ይፈጠራል ይላል። የፖሊሲ ዴድሎክ ይባላል። አሁን መንግስት ሀገር እንድትመራበት ወደ ታች የሚያወርዳቸው ፖሊሲዎች፣ መመሪያዎች፣ ህጎች፣ መልእክቶች አሉ አይደለ? እነዛ መልእክቶች ታች ወርደው አንዳችም ተጽዕኖ መፍጠር አይችሉም ወይም ደግሞ ተቀባይነት ያጣሉ ማለት ነው። ያ ፖሊሲ ዴድሎክ ይባላል። የሚመጡ ይፋ የሚደረጉ መመሪያዎች ተቀባይነት አግኝተው መተማመን ተፈጥሮ ወደ ተግባር እየተቀየሩ ሀገር የሀገርነት ጉዞዋን መቀጠል መቻል አለበት። ህልውና በዛ ነው የሚጠበቀው። ከሉዓላዊነቷ ጋር ተያይዞ ከውስጥ ተግባራቶች ጋር ተያይዞ አሁን ባለፉት ጊዜያት ተመልክተን ከሆነ እያንዳንዱ ከላይ ከመንግስት ይፋ የሚደረጉ እንትኖች ተቀባይነት እንዲያጡ በማህበራዊ ሚዲያን በመጠቀም የተለያዩ መንገዶችን፣ ስልቶችን በመጠቀም የተለያዩ ሳቦታጆች፣ የተለያዩ ተግባራት፣ ሀሰተኛ መረጃዎች ሲለቀቁ እንመለከታለን። ያ ምንድነው? የኢትዮጵያንን አንድነት
መተማመናቸውን ለማላላት የሚደረግ ነውና እሱ ተፈጥሯል። ከዛ ይሄ መተማመኑ በጣም ከላላ ደግሞ እንግዲህ የአንድ ሀገር የበላይ ሆኖ መመሪያዎቹን ፖሊሲዎቹን የሚያወጣው መንግስት ነው አይደለ? ነገር ግን የመንግስትን አቅም በማዳከም በህዝብና በመንግስት መካከል ያለው መተማመን በማላላትና በማጥፋት ምን ይፈጥራሉ? በተለያዩ አካባቢዎች ላይ አቅም ያላቸው የሚመስሉት የፓራሌል ሲስተም ይፈጠራሉ። የመንግስትን ተግባር ሊያከናውኑ የሚመስሉ የተለያዩ ቡድኖች በተለያዩ አካባቢዎች ላይ ይፈጥራሉ። ያን መጨረሻ ላይ ሀገርን ወደ ምን ይወስዳል? ሀገርን አንድ አድርጎ አስተዳድሮ እየገዛ ወይም እያስተዳደረ ያለውን ሀገር አቅም በማዳከም በተለያዩ አካባቢዎች ከመንግስት አቅም ጋር ሊገዳደሩ የሚችሉ ኃይሎች እየተፈጠሩ ይሉና ሀገር ወደ ኪዮስ፣ ወደ ግጭት፣ ወደ ብጥብጥ የምትገባበትን መልክ ይፈጥሩና ያንን ከሰሩ በኋላ ነው የሀችን ሀገር ወደ ማፍረስ የሚሉት። እንግዲህ ከዚህ በፊት በታሪክ በልልናቸው በትልቅነታቸው የምናውቃቸው የፈረሱ ሀገራትም የተከተሉት ስልት ይህንን ተከትለው ነው ያፈረሷቸው። በመንግስትና በህዝብ መካከል ያለው መተማመን በመበጠስ ነው ያደርጓቸው። በተለይ በመንግስትና በህዝብ መካከል ያለውን አለመተማመን ለመፍጠር የሚጠቀሙባቸው መንገዶች ደግሞ በተለይ ኢትዮጵያ ውስጥ በዋናን ስናስተውላቸው የነበሩ ህዝብ የሚቆጣባቸውን ስስ ብልቶች በመፈለግ ጭምር ነው ሲሰሩ የነበሩት። ከነዛም ውስጥ ቅድም ላይ ስናነሳ እንደነበረው አንተ ያነሳው አንዱ የሃይማኖት ጉዳይ ነው። ህዝብ ሆብሎ ሊነሳባቸው ይችላል። ህዝብ በራሱ ሊነኩበት የማይችሉ ነገሮች አሉ አይደል? እነዛን መንግስት እንደነኩ አድርጎ በማንሳት ጥርጣሬ እንዲነሱ አድርጎ በማንሳትና መሰረታዊ የሚባሉ የህዝብ ስስ ብልቶችን በመንካት ጭምር ነው ግጭት፣ መጠራጠር እና መጥፎ የሆኑ ነገሮች እንዲነሱ ሲጠቀሙበት የቆዩት ማለት ይቻላል። ለማጠናከር አንዳንድ ምልክቶችን በሚገርም ነገር እዚህ ላይ አሁን በመንግስትና በህዝብ መካከል ያሉ ልዩነቶችን በማላላት መፍጠር የሚፈለገው ምንድነው ይላል? ታክስ ጋፕ ይባላል። ህዝብ ግብር እንዳይከፍል የማሳመጽ የሚመስሉ ምልክቶችን ኢትዮጵያ ውስጥ ተመልክተናል አይደል? በተለያዩ አካባቢዎች በስርዓቱ ከመንግስት የሚመጡ መመሪያዎችን፣ መልእክቶችን እየተከታተሉ ግብራቸውን በስርዓቱ የሚከፍሉ ኢትዮጵያውያን ላይ የተለያዩ ቦታዎች ላይ ግጭቶችን በመፍጠር ያን እንዲስተጓጎል በማድረግ አንዳንዴ ደግሞ በስርዓቱ ግብር የሚከፍሉ ዜጎችን ማስፈራሪያም አይነት ምልክቶች ሁሉ እነዚህ ታይተዋል። ስለ ትልቁ ሀገርን ለማዳከም ታክስ ጋፕ መፍጠር ነው። የግብር የሚሰበስበውንና ግብር የሚከፍለውን መካከል ያለውን ትስስር መቁረጥ ነው የሚከተለው። ሌላው እኛና እነሱ የሚባል ነገር እንዲፈጠር ነው። አሁን አንድ ሀገር ላይ ያሉ ህዝቦች ሁሉም አንድ ላይ ነው አይደለ እኛ ማለት ያለባቸው። ግን ምንድነው እነሱ የሚባል እነሱ እገሌ ናቸው፣ ይሄኛው እኮ የገሌ የጸጥታ ኃይል ነው፣ ይሄኛው ደግሞ የገሌ የጸጥታ ኃይል ነው፣ ይሄኛው እገሌን የሚደግፍ ነው፣ ይሄኛው ደግሞ ያኛውን የሚደግፍ ነው የሚል እኛና እነሱ የሚባሉ ከፋፍሎች እንዲፈጠሩና እኛና እነሱ በሚል የተከፋፈሉ ከፋፍሎች በተለያየ ጎራ፣ በጠላትነት ጎራ፣ ባለመተማመን ጎራ፣ የመፋለም ፍላጎት ባለው ጎራ እንዲተያዩ በማድረግ እነዚህ ምልክቶች ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ታይተዋል እና የመፈረጅ እነዚህ የነገሌ ናቸው እነዚህ እኛ ናቸው የሚል አይነት እንትኖች። ስለዚህ እነዚህን አይነት ምልክቶች እንዲመጡ ነው የሚያደርገው። ስለዚህ ምንድነው ያለው የሀገራዊ ምክክር ኮሚሽን ይህንን ማሻሻል የሚችሉ ሀሳቦችን ቅድሚያ መተን ከዚህ ከስምንት ውስጥ አካተናቸዋል ነው የሚለው። ሰላም ለመፍጠር ዋነኛ ጉዳይ ሆኖ ስናገኘው መርጠናል። ለሀገራዊ መግባባት ዋነኛ ጉዳይ ሆኖም ያገኘነውን መርጠናል። ይሄ ሀገራዊ መግባባት የሚባለው ሼርድ ቫልዩስ የሚባሉ አሉ አይደል? እንደ ሀገር ኢትዮጵያውያን በአራቱም አቅጣጫ ያሉት ኢትዮጵያውያን የሚግባቡባቸው ሀገራዊ ጉዳዮች መኖር አለባቸው። የአድዋ አንዱ ነው፣ የህዳሴው ግድብ አንዱ ነው። ሌሎች በርካታ ሀገራዊ ጉዳዮች አሉን። ነገር ግን እነዛ የምንግባባቸው የነበሩ ሀገራዊ ጉዳዮች ላይ የነገሌ ብቻ ናቸው የሚሉ ተደጋጋሚ መረጃዎችን በመስማት እነዛን የምንግባባቸው ሀገራዊ ጉዳዮችንም ራሱ ለመሸርሸር ከፍተኛ ጥረት ተደርጓል። ስለዚህ እነዚህ ያስፈልጋሉ። ምክንያቱም እነዛ በጋራ እንደ ኢትዮጵያ የምንግባባቸው አሁን የሉዓላዊነት ጉዳይ የሀገር ጉዳይ ነው፣ የጋራ ጉዳይ ነው አይደለ? የኢትዮጵያ ባህር በር የማግኘት ያለ ማግኘት ጉዳይ የጋራ ጉዳያችን ነው። እንደ ሀገር ሁሉም በየትኛው አቅጣጫ ያለ ኢትዮጵያ ሊግባባበት የሚችለው ነው። ኢትዮጵያ ወንዞቿን፣ የተፈጥሮ ሀብቶቿን ተጠቅማ የመልማት ጉዳይ የሁሉም ኢትዮጵያውያን ጉዳይ ነው። ስለዚህ በሀሳብ የምንለያይባቸው የውስጥ ጉዳዮች ይኖሩናል። ምንም የማንደራደርባቸው ሀገራዊ ጉዳዮች ግን ደግሞ መኖር መቻል አለባቸው። አሜሪካውያን እንደ አሜሪካውያን ፈጽሞ የማይደራደሩባቸው ጉዳዮች መኖር መቻል አለባቸው። ለምሳሌ ሰሞኑን ጠቅላይ ሚኒስትሩ ፓርላማ ላይ ሲናገሩት ነበር። የጸጥታ ኃይሎች የኢትዮጵያ መከላከያ ሰራዊት የኢትዮጵያን ሉዓላዊነትና አንድነት ዋጋ እየከፈለ ሊያስጠብቅ የሚችል የኢትዮጵያ የሁሉም ዋስትና የሆነ ተቋም ነው አይደል? የኢትዮጵያ መከላከያ ሰራዊት። ስለዚህ በዛ ኢትዮጵያ ላይ ባለው የኢትዮጵያ መከላከያ ሰራዊት ሁሉም ኢትዮጵያውያን የጋራ መግባባት ሊኖራቸው ነው የሚገባው። አሜሪካውያን በአሜሪካ የመከላከያ ሰራዊት ፈጽሞ አይደራደሩም። ትራምፕን የሚቃወምም ይሁን ዶናልድ ትራምፕን የሚደግፍም ይሁን በኢትዮጵያ መከላከያ ሰራዊት ላይ ግን
ይነጋገራሉ። በአሜሪካ መከላከያ ሰራዊት ግን አንድ ናቸው። በአሜሪካ ባለቻቸው ተቋማት አንድ ናቸው። የሀሳብ ልዩነቶች የሏቸውም። ምክንያቱም አሜሪካን አስጠብቀው ያሉት እነዛ ተቋማት ናቸው። የመከላከያ ሰራዊታቸው አንዱ ነው። ሌሎች ብሔራዊ ተቋማቶቻቸውም የጋራ መግባባት ነው ያላቸው። ስለዚህ እነዚህን የጋራ መግባባቶችን ሊያጎሉ የሚችሉ ሀሳቦችን መርጫቸዋለሁ ነው የሚለው። የተሸረሸሩ እሴቶቻችንን ሊመልሱ የሚችሉ እንደዚሁም ሀገራዊ እና ሌሎች የሀገር ጉዳይ የጋራ ጉዳይ ይሆናሉ የሚሉትን ጉዳዮች ከግምት ውስጥ አስገብቼ እነዚህን 8ቱን አጀንዳዎች የመረጥኩበት መስፈርት ይሄ ነው ሲል አስቀምጧል። ያው እንዳልከው ነው። ያው 8ቱ በውስጡ በርካታ ነገሮችን ይዘዋል እንዳልነው ሁሉ ሲመረጡ ግን እነዚህን መሰረታዊ ነገሮች ጭምር ግምት ውስጥ በማስገባት ነው። አንተ እንዳልከው በመንግስትና በህዝብ መካከል መተማመንን ማስፈን የሚችሉ ከሆኑ መርጫቸዋለሁ። ዲሞክራሲያዊ ስርዓትን ለማጠናከር ልዩነቶችን ለማጥበብ መሰረት የሚሆኑ ከሆኑ መርጫቸዋለሁ። እንዲሁም ደግሞ ግጭትን በዘላቂነት ለመፍታት ጉልህ ፋይዳ ካላቸውም በእነዚህ በ8ቱ ውስጥ እንዲካተቱ እንደ መስፈርትነት ተቀምጠዋል የሚሉትን ለማንሳት ያክል ነው። እነዚህ 8ቱ የተመረጡት ለሀገር መፍትሄ እና መላ ለማበጀት መሰረታዊ የሆኑ ነገሮች ግምት ውስጥ ገብተው የተሰሩና የተጠናቀሩ መሰረታዊ ነጥቦች እንደሆኑ ነው የሀገራዊ ምክክር ኮሚሽን መግለጫው ላይም ሲነሳ እንደነበረው አንተ በስፋት እንዳነሳቸው መሰረታዊ ነገር ናቸው ብዬ አስባለሁ። እኔ በዋናነት ቅድም አንተ አንድ ያነሳው መሰረታዊ ነገር አለ። ያው ከሀገር እንግዲህ ሰፊ ናት። ከሀገር እስከ ወረዳ ድረስ የተለያዩ የሚነሱ እንደየአካባቢ የሚነሱ ነጥቦች ይኖራሉ። አሁን በየአካባቢ የሚነሱ ትንንሽ ነገሮችን ሁሉ ወስደህ ሀገራዊ ምክክር ኮሚሽን ላይ ለውይይት ላታቀርባቸው ትችላለህ። በጣም ሰፊ የሆኑ ሀገርን ሊወክሉ የሚችሉ ለዚች ሀገር መጻኢ ዕጣ ፈንታ ቤዝ ሊሆኑ የሚችሉ ነገሮችን ብቻ ወደ ዋና መጠህ የሀገር መወያያ አጀንዳ ታደርጋቸዋለህ ማለት ነው። እንግዲህ ታች ላይ ያሉ ጥቃቅን ነገሮች እዚህ ውስጥ ላይገቡ ይችላሉ ማለት ነው። ግን 8 አጀንዳ ሲባሉ ጠባብ አይደሉም፣ በጣም ሰፊ ናቸው። ጊዜ የሚጠይቁ ለሀገር እውነትን መፍትሄ ሊሆኑ የሚችሉ እንደሆነ ነው በኮሚሽኑ መግለጫ ላይ የተረዳ ነውና ውይይታችን እንቀጥላለን። የተወደዳችሁ አድማጮቻችን እንግዲህ ከሐምሌ 8 ጀምሮ ተወያዮች አዲስ አበባ ከትናንት ጀምሮ እንዲገቡ ጥሪ ተደርጎላቸው አቀባበል እየተደረገላቸው ተመልክተናልና እነዚህ ተወያዮች ቀደም ሲል አንተ መረጃውን ይፋ እንዳደረከው ከ4000 በላይ ተወያዮች ናቸው። በእነዚህ ጉዳዮች ላይ እንግዲህ 1 ወር ይቆያል ተብሎ ይታሰባል። እስከዛ ድረስ ተወያይተው ከዛ በኋላ እኛ ተወያዮች ይዘው የመጡትን የመጨረሻ አውትፑት ወይም ውጤት ይፋ የሚደረግበት ነውና እነዚህ ተወያዮች የሚጠበቁባቸው ሲወያዩ እንዳጠቃላይም ሀገራዊ ምክክርን አንድ ሀገርም ስታካሄድ ተወያዮችም ህዝቡም ትኩረት የሚያደርግባቸው ነገሮች አሉ። ምክንያቱም አንድ የሀገራዊ ምክክር የመጨረሻ ውጤቱ እንዲጠናቀቅ መደረግ አለበትና በውጤታማነት እንዲጠናቀቅ ትኩረት መደረግ ያለባቸው ጉዳዮች አሉ። እስኪ እሱንም እናንሳቸው። እነዚህ እንግዲህ እንዳልከው ከ4000 በላይ ተወያዮች ናቸው ለሀገር መፍትሄ ለማበጀት አዲስ አበባ የከተሙት። እንግዲህ እነዚህ 4000 የሚደርሱ ሰዎች የራሳቸው የሆነ ሀሳብ አላቸው አይደለ? ግን ወደ አንድ ለመምጣትና ሀገር ለማዳን ሲሉ የሚከተሏቸው መሰረታዊ ነጥቦች እንዳሉ የሀገራዊ ምክክር ኮሚሽኑ ሲያነሳ ነበር። ለምሳሌ ወደ 4 ያክል መሰረታዊ ነጥቦችን ሲያነሳ ነበር። ለአንደኛው ስምምነት ላይ ለመድረስ ዋጋ መክፈል እንደሚያስፈልግ ሁሉ በዋናነት መስፈርት ተደርጎ ተነስቷል። እንግዲህ ሰው የየራሱ ሀሳብ አለው። ሰው እንዲሆንለት የሚፈልገው ነገር አለው። ይቺ ሀገር በጣም በርካታ የሆነ ሰፊ ጥያቄ ነው ያላት አይደለ? ስለዚህ ምክክር ኮሚሽኑ ላይ በጣም በርካታ የሆኑ ሀሳቦች ይንሸራሸራሉ ማለት ነው። ምናልባትም ጽንፍ የረገጡ ሀሳቦች ሁሉ ሊነሱ ይችላሉ። ጽንፍ ስል አንዱ የሚዋጥለት ሌላው ግን የማይዋጥለት ሀሳቦች በዚህ የምክክር ኮሚሽን ላይ ጫፍና ጫፍ የረገጡ ሀሳቦች ሊነሱ ይችላሉ። ግን ደግሞ እነዚህ ሀሳቦች ጫፍና ጫፍ የረገጡ ቢሆንም እንኳ ወደ አንድ መጠው ሀገር እንዳድኖ ነው የሚፈለገው አይደለም። ስለዚህ እነዚህን በማድረግ ሂደት ዋጋ መክፈልን ይጠይቃል ነው የዚህ መሰረታዊ ነጥብ ሀሳብ ይመስለኛል። ስምምነት ላይ ለመድረስ 4000 ሆነው ወደ አዲስ አበባ የከተሙ ሰዎች ሀገራቸውን ለማዳን ሲሉ ዋጋ መክፈልን ያስፈልጋል ነው። እንደምታውቀው ወደ ኋላ እንመጣበታለን እንጂ የሀገራዊ የምክክር ኮሚሽንን መሰረት አድርገው ሀገራቸውን ያዳኑ አሁን ምሳሌ ሆነው ሊነሱ የሚችሉ ሀገሮች ብዙ ናቸው አይደለ? እነዛ የምክክር ኮሚሽን ላይ በማህበራት እንበለው በምክክር ኮሚሽን መልክ እንበለው በተለያየ መንገድ አቋቁሞ ሀገራቸውን
ሲያድኑ ፈረደ አልጋ ባልጋ አልነበረም። እንደውም ዋጋ እስከ መክፈል ድረስ ህይወትን እስከ ማጣት ድረስ ሌላውን ይሄ የገንዘብ የምን የሚለው ቀላል ነገር ነው። እንግዲህ ትልቁ ነገር የሚባለው ዋጋ የሚከፈለው እስከ ህይወት መስዋዕትነት ነው አይደለ? ሀገራት ይሄን ሁሉ አልፈው ነው ሀገራቸውን ያዳኑትና ስለዚህ የኢትዮጵያ ሀገራዊ የምክክር ኮሚሽን ፍሬ ያፈራ ዘንድም ስምምነት ለመድረስ ዋጋ እስከ መክፈል ድረስ ታሳቢ ያደረገ ተመካካሪ ያስፈልጋል የሚለውን አንድ መሰረታዊ ነጥብ አድርጎ አመጣው። ኢትዮጵያውያን እኮ በዚህ እኮ የዳበረ ባህል አላቸው። ለምሳሌ የሀገር ሽማግሌዎች ሁለት በተለያየ ጎራ ግጭት ውስጥ የገቡ ሰዎችን ሲያስታርቁ ምንድነው የሚሉት? የሁለቱንም ጉዳይ ይሰማሉ አይደለ? አንተ ይዘው የምትቀርበው ሐሳብ አለ፣ ያኛውም ይዞት የሚቀርበው ሐሳብ አለ። ስለዚህ የመጨረሻ ላይ ሲያስማሙ ምንድነው አንተም ተው ነው የሚሉት አይደል? አንተም ጉዳይን ሰምተናል ይሄኛውን ተው ወደ መሃል ነው፣ አንተም ጉዳይን ሰምተናል ይሄኛውን ተውና ወደ ጋራ የሚያደርጋቸው ነው። የጋራ የሚያደርገን ትልቁ ጉዳይ ደግሞ መጨረሻ ላይ ይሄን ሁሉ ሀገራዊ ምክክር የምናደርግ የኢትዮጵያን ሰላም የሁላችንንም አንድነት የሁላችንንም በሰላም ውሎ መግባት በተለይ የኢትዮጵያ ሉዓላዊነት በጽናት ይቆም ዘንድ መሰረት ይኖረው ዘንድ እና በጋራ የምንግባባባቸው ጉዳዮቻችን ይበዙ ዘንድ ይበረክቱ ዘንድ ነው አይደል እየተያየን ያለ ነው። ትልቁ ትርፋችን እዛ ውስጥ ነው ያለው። ስለዚህ ይሄ ይመጣ ዘንዳ እኔ ጫፍ ላይ ይዤው የቆየው ሐሳብ አለ፣ አንተም ጫፍ ላይ ይዘው የቆየው ሐሳብ አለ። ያ ጫፍ ላይ ይዘው አንተ እኔን ወደ አንተ ስትጎተት እኔ ደግሞ አንተን የኔ ሐሳብ ነው ወርቅ እያልኩ ስጎተት ያ ለግጭት ዳርጎን ቆይቷል። ያ የፈጠርነው ግጭት ግን አንተም በሰላም እንዳትኖር በሰላም እንዳታድር እኔም በሰላም እንዳልኖር በሰላም እንዳድር አድርጎናል። ስለዚህ ሁላችንም ሉዝ ለን አንተም ተሸንፈሃል እኔም ተሸንፌያለሁ እያጣነው ያለው ብዙ ነገር ስላለ ማለት ነው። የኔና ያንተ መሸናነፍ ብቻ ሳይሆን ሌሎችንም በኔና ባንተ ጸብ አማካኝነት ሌሎች ሰላማዊ ህይወታቸውን ማህበራዊ ህይወታቸውን አስተጓጉለናል፣ ብዙ ነገር ጎርተናል፣ ብዙ ጥፋት አድርሰናል። ስለዚህ ያ ሰላም ይመጣ ዘንድ እኔም እምተወው ነገር አለ፣ አንተም እምትተወው ነገር አለ። ስንነጋገር ስንወያይ እዚህኛው ሐሳብ ላይ መጀመሪያ ይዤው የነበረው ሐሳብ ላይ ሙጥኝ ብዬ አንተም መጀመሪያ ይዘው የነበረው ሐሳብ ላይ ሙጥኝ ብለህ ወደ መስማማት ወደ አንድነት ልንመጣ አንችልም። ስለዚህ ኮምፕሮማይዜሽን የሚባለው ይሄ ነው አይደል? ኮምፕሮማይዝ ማድረግ እኔም ምትተው አለብኝ አንተም ምትተው አለ። ስለዚህ ካንተና ከኔ ተዋጥቶ እኔ እናንተን በሰላም የሚያስኖር የጋራ ሐሳብ ሌላ ሶስተኛ ሐሳብ ትልቅ ሐሳብ ሁላችንም ዊንን የሚያደርግ ለሁላችንም የሚያተርፍ ሐሳብ ይወጣል ማለት ነው። በጣም አሪፍ። እኔም እሱ ነው አንተ ያልከውን ነው እንድነሳ የፈለግኩት። እንዳልከው አንድ የምንፈልገው ነገር አለ፣ አንድ ልንሰራ ያሰብነው ነገር አለ። እሱም ኢትዮጵያ የተባለች ቤትን መገንባት መቻል ነው። ዋና ጎላችን ሂደን ኢትዮጵያን ሰላም ማድረግ፣ ኢትዮጵያን ተራማጅ ማድረግ፣ ኢትዮጵያ ከገባችበት ውጥንቅጥ ውስጥ ማውጣት መቻል ነው አይደለ? ስለዚህ የኔ መሸነፍ ምንም የቤት ስራ ሊሆን አይገባም ማለት ነው። ምናልባትም እንደ ኃላፊነትህ ህዝብ እንደወከለህ ግለሰብ ሐሳብህን እዛ ላይ አንሸራሽረህ ሐሳብህ ከበለጠ ምንጊዜም እንትን ይሆናል አይደል? አሸናፊ ይሆናል። ካልተሸነፈ ግን ያንተ ማሸነፍና መሸነፍ ሊያስጨንቅህ አይገባም ማለት ነው። ሊያስጨንቅህ የሚገባው የኢትዮጵያ ሰላም መሆን የኢትዮጵያ መጻኢ ዕጣ ፈንታ ስለሆነ እነዚህ ለምክክር የሄዱ ህዝብ ወክሏቸው ከታችኛው ማህበረሰብ እስከ ኤሊቱ ብለናል ወክሏቸው ወደ አዲስ አበባ የከተሙ ሰዎች ማሸነፍና መሸነፍን መሰረት ማድረግ የለባቸው ማለት ነው። አሸናፊ የምትሆነው ሀገር ከሆነች ብቻ ነው እነሱ አሸናፊ ሁለቱም አሸናፊ ሊሆኑ የሚችሉትና ስምምነት ላይ ለመድረስ ዋጋ መክፈል ያስፈልጋል ብሎ ማሰብን ወደ ውስጥ ማየት ያስፈልጋል የተባለው ይሄ ነው። ስለዚህ የኔ መሸነፍ የፈረደ ማሸነፍ ምንም ቦዘር አያደርገኝ ማለት ነው። ምንም ሊያስጨንቀኝ አይገባም ማለት ነው። ብቻ ግን ወደ መሃል መጠን ኢትዮጵያ ላይ ሰላምን ማስፈን ያሰብነው ነገር ኢትዮጵያ ላይ ተግባራዊ ሆኖ እንዲታይ ነው የምንፈልገውና ስለዚህ እነዚህ ተወያዮች ሐሳብን ተሸክመው ወደዛ የሄዱ ሰዎች ይሄንን መስፈርት ማሟላት አለባቸው ሲል የምክክር ኮሚሽን በመግለጫው ላይ ሲያነሳ ነበር። ይሄ ጉዳይ የተወያዮችን ብቻ ሳይሆን የሁሉም ኢትዮጵያውያን፣ ምክንያቱም እነዚህ ተወያዮች ይዘው የሄዱት ከታች የመጣውን የተሰበሰበውን አጀንዳ እና ያንን አጀንዳ ያዋጣውን ማህበረሰብ ወክለው ነው የሄዱት፣ ተወካዮች ናቸው። ስለዚህ ያንን አጀንዳ ሰጥቶ የላከው የማህበረሰብ ክፍል ደግሞ አለ አይደለ? ስለዚህ ያ ሐሳብ አጠቃላይ ቅድም እንዳልነው የኮመን ጉድ የሚባለው ለጋራ መልካም ነገር ሐሳባችንን አዋተን ልከናል። ትልቁ የጋራ ነገር ደግሞ ወደፊት ኢትዮጵያ ሰላሟ የጸና ኢትዮጵያ መፈጠሯ ነው የሚለው ትልቁ ሀብቱ ይሆናል ማለት ነው። ሌላው እንደ መስፈርት ተደርጎ የተወሰደው ከፉክክር ይልቅ የሌሎችን ችግር ለመስማት የተዘጋጀ ስነ ልቦና በጣም ያስፈልጋል። ትልቁ መስፈርት ነገርም ፉክክር በሁለት የተለያየ ጎራ የማትገናኝበት መሀል ላይ የሆነ ክፍተት ገደል የተፈጠረበት ጎራ እንዲኖር ነው የሚያደርገው። ነገር ግን ያንተን ችግር
እንዴ በሱ ቦታ ላይ ሆኜ እስኪ ልመልከት ደግሞ በሷ ቦታ ላይ ሆኜ ልመልከት ስትል ደግሞ ያ በመሃላችን የተፈጠረው ክፍተት ይገጥምና ወደ ጋራ ወደ አብሮነት ወደ አንድነት እንመጣለን ማለት ነው። ስለዚህ ይሄ ትኩረት መደረግ አለበት። አንድ ሀገራዊ ምክክር የምታደርግ ሀገር ውስጥ ያሉ ነዋሪዎች ኢትዮጵያውያን ትኩረት ማድረግ ያለባቸው ያንን ነው። ከፉክክር ይልቅ የሌሎችን ችግር ለመስማት የተዘጋጀ የስነ ልቦና ዝግጅት በጣም ያስፈልጋል ነው። ለዘመናት የያዝናቸውን አቋሞች ለመቀየር የሚፈቅድ ስነ ልቦና ቀደም ሲል ያነሳነው ነው። ለዘመናት የተያዙ አቋሞች አሉ አይደል? ሁላችንም ኢትዮጵያ በዚህ መንገድ ቢሆን ይሄኛው መንገድ ይሻለናል ብዬ ያስኩት አለ። አንተ ደግሞ ይሄ መንገድ ቢሆን ብለህ ለዘመናት ያስኩት የምታቀነቅነው ሐሳብ አለ። ያንን ሐሳብ ማስታረቅ መቻል አለብን። ስለዚህ አንድ ሀገር ላይ ነው የምንኖረው። አንድ ሀገር ነች ያለችን፣ ሌላ ሀገር የለንም። ስለዚህ እኔ እናንተ ከጸብ ይልቅ በፍቅርና በአንድነት ተባብረን በጋራ እንኖር ዘንድ ይህንን ሐሳባችንን መርጅ አድርገን አንድ መልካም ነገር ማዋጣት አለብን፣ ሁላችንም አሸናፊ የምንሆንበት። ስለዚህ እነዚህን አቋሞቻችንን ለመቀየር የሚፈቅድ ስነ ልቦናም እንደዚሁ ያስፈልጋል የሚል አንድ የምክክር ኮሚሽን በገጹ ላይ ያገኘነው መረጃ እንደ አንድ መስፈርትም ተይዟል። እንደ ምክክር ላይ እንደሚሳተፉ ወኪሎችም እንደ ህዝብም በተለይ ይሄ ከፉክክር ይልቅ የሰዎችን ሀሳብ ለመስማት መዘጋጀት የሚለው በጣም ትልቅ ነጥብ ነው ፈረደ። አሁን ፉክክር መሆን ካለበት ላይ ፉክክር መሰረታዊ ነገር ነው። ለምሳሌ ኳስ ሜዳ ላይ ስትጫወት ፉክክር በጣም ኃይለኛ ተፎካካሪ ከሆንክ ነው ጎል አስገብተህ አሸናፊ መሆን የምትችለው። አሁን ላይ ግን የተቋረጠውን የኳስ ሜዳ የማስቀጠልና ያለማስቀጠል ጉዳይ ነው። ስለዚህ ፉክክሩ ያንተ ብቻ ሀሳብ እንዲሸነፍልህ ወይ ደግሞ አንተ ጎል እንድታስቆጥር ብቻ አይደለም። ተቋርጦ ያለውን የእግር ኳስ ጨዋታ ማስቀጠል ላይ ነው። ኢትዮጵያ አሁን ላይ ብዙ ነገሮች ተቋርጦባታል ነው። ኢትዮጵያ አሁን ላይ መሰረታዊ ነገሮች ጎሎባታል ነው። ስለዚህ ያ የጎደሉባትን ነገሮች የማስቀጠልና ያለማስቀጠል ጉዳይ ስለሆነ ሌሎችን ለመስማት ወይም ደግሞ እግር ኳስ ጨዋታው እንዲቀጥል ሌሎችን ማዳመጥ መቻል አለብህ የሚለውን መውሰድ እንችላለን። አንድ አባባል አለ አይደል? በዚህ ጋር እንትን የሚባል ለአንድ ትልቅ ነገር ሲባል አንድን ነገር ትተዋለህና ምንድን ለምጣዱ ሲባል አይጧት ይባላል እኮ አይደል? አንድን አይጥ ለመግደል ስትሯሯጥ ምጣዱን እንዳትሰብረው ጥንቃቄ ማድረግ መቻል አለብህ። ስለዚህ የኛ ትልቋ ደግሞ ኢትዮጵያ ናት። በሷ ጥላ ውስጥ ነው እኛ ሁላችንም ኢትዮጵያን የምንኖረው ማለት ነው። የሷ ሰላም ሲጠበቅ ነው እኛ 130 ሚሊዮን ኢትዮጵያውያን ሰላማችን ተጠብቆ የሷ ሉዓላዊነት የሷ አንድነት ሲጠበቅ ነው። የሷ ተጠቃሚነት ተፈጥሮዋን በጋራ ስንጠቀም ሀገራዊ ጉዳዮቻችን፣ ሀገራዊ ፕሮጀክቶቻችን፣ ሀገራዊ ሳቢዎቻችን ላይ የጋራ መግባባት ሲኖረን ነው አንድነታችንም እየጠነከረ ኢትዮጵያን ማስጠበቅ የምንችለው። ስለዚህ ለታላቋ ኢትዮጵያ ሲባል የምንተዋቸው ሐሳቦች አሉ። ለጋራ ጥቅም ሲባል እኔ ሐሳቤን በመቶ እኮ እና መጨረሻ ላይ ሰላም መምጣቱ እኔን ጨምሮ ነው ተጠቃሚ የሚያደርገኝ እንጂ እኔን እኮ ተሸናፊ አያደርገኝም። ሁላችንም እኮ ነን አሸናፊ ነው። ስለዚህ እንደውም ፈረደ እንደውም መሰረታዊ ችግር ያለበት ይመስለኝ እዚህ ላይ ነው። በቃ አሁን እንደውም በዚህ ሀገራዊ የምክክር ኮሚሽን ራሱ ባህል አድርገ ነው ብንቀር እንደ ኢትዮጵያውያን ደስ ይለኛል። እኔ የግል ሀሳብ ማለት ነው። ብዙውን ጊዜ አይተው ከሆነ ሀሳቦች የኔ ሲባል ነው የምንሰማው። ይሄ ትልቅ በሽታ ነው ብዬ አስባለሁ። ሌሎችን የማዳመጥ ባህላችን ብዙም አይደለም። እንደው ሳይንስ ላይ እንኳን ቆመን እንደው የሚታይ ፍጥጥ ያለ እውነት እንኳ እያለ እየታየ አሸንፎ ያኛውን ረግጦ ለመሻገር ነው እንጂ እስኪ እሱንም ላዳምጠው የእሱ ቁስልስ ምን ላይ ነው ብሎ ማዳመጥ ላይ መሰረታዊ ችግር ያለብን ይመስለኛል። ለሌሎች ደግሞ ጣልቃ ለመግባት በጣም ይመቻቸዋል። ይሄ አሁን ጎራና ጎራ ለይተን ሀሳብ ባለመስማማት ልዩነቶቻችን በጣም ተራርቆ የሚመለከቱ የኢትዮጵያን መዳከም የሚፈልጉ ሌሎች ታሪካዊ ጠላቶቿ እነዚህ ላይ ነው የሚገቡት። እነዚህ ላይ ጣልቃ ይገቡና እነዛን ምን ያደርጋሉ? አግራቤት ያደርጓቸዋል፣ ያቀጣጥሩታል። አሁን ማህበራዊ ሚዲያ ያለ እገሌ የተባለው ምሁርማ እንደዚህ ስላለ ተገለለ እንደዚህ አይነት ደረጃ የገሌ ነው ይዘች ሀገር የማቀጣጣል አንተን ወደ መሀል የማምጣት የማስማማት አራታው ለኢትዮጵያ ስትሉ ወደ መሀል ነው ተስማሙ አይደለም የሚሉት እነዛን እያቀጣጠሉ ያንተን ሐሳብ ብቻ ወርቃማ እንደሆነ ያደርጋል። የዛኛው ሐሳብ ምንም ያንተ ጠላት እንደሆነ ነው የሚነግሩህ። እንደዛ አድርገው በጣም የመራራቅና የመለያየት ጎራችን የበለጠ እንዲጠብቅ አድርገው እንደ ክፍተት በመጠቀም ግጭቶች እንዲበዙ፣ ሁከቶች በተለያየ አካባቢ እንዲበዙ ውስጥ ላይ በጣም ስር የሰደደ ቅሬታ ያለባቸው ቡድኖች የበዙ እንዲመስሉት በተለያየ አካባቢ የተደረገው ያ ደግሞ አድጎ ደግሞ የቅሬታን ፈጥሮ በሰዎች ሕይወትና በንብረት ላይ ጉዳት እንዲደርስ የተደረገው ይህንን አይነት ክፍተት አግኝተው ያንን አግራቤት በማድረግ ጣልቃ በገቡ ሌሎች ሀገራትና ሌሎች ኃይሎችም ጭምር ነው። ስለዚህ የምክክር ኮሚሽኑ የውይይት የሀሳብ መንሸራሸር ጉዳይ ላይ ይህን ጉዳይ አይፈቅድም ማለት ነው። ስለዚህ ከፉክክር ይልቅ
ወደ አንድ ለመምጣትን መርህ አድርጎ መንቀሳቀስ ያስፈልጋል ማለት ነው። ውጤቱ ምንም ይሁን ምን ነው በነገራችን ላይ እንግዲህ ውጤቱ መጨረሻ ላይ የሚገለጸው አንዱ ክልል ይዞት የሄደ ሐሳብ አለ፣ አንዱ ቡድን ይዞት የሄደ ሐሳብ አለ፣ አንድ ተፎካካሪ ፓርቲ ይዞት የሄደ ሐሳብ አለ፣ አንድ የሆነ አካል ይዞት የሄደ ሐሳብ አለ ወደ ምክክር ኮሚሽኑ አይደለ? ስለዚህ የሱ ሐሳብ ያሸንፍልኛል ብቻ ብሎ መጠበቅ የለበትም ማለት ነው። ይህ ሀገርን የማዳን ጉዳይ ነው። እንደምታውቀው የሀገራዊ የምክክር ኮሚሽን ሲቋቋም ገለልተኛ ነው፣ አካታች ነው። ስለዚህ እኔ ያልኩት ውጤት ይምጣ ብሎ መጠበቅን ማሰብ የለበትም ማለት ነው። እንደ ዜጋም እንደሚሳተፍ አካልም ይህንን ነጥብ ወደ ውስጥ ማስገባት ያለብን ይመስለኛል። እንደምታውቀው አሁን እዚህ ውስጥ የሚሳተፉ አካላት ብዙ ናቸው። መንግስትን የሚቃረኑ አካላት አሉ አይደል? ተፎካካሪ ፓርቲዎች አሉ። በግለሰብ ደረጃ እንዲሆንላቸው የሚፈለጉ ነጥቦች አሉ። የኔ ይሁን የሚል የወሰን ማንነቶች አሉ። እነዚህ በሙሉ ይሄ ወሰን የኔ ነው ብለህ ጠይቀህ ካልተሳካለህ ማኩረፍ የለብህም ማለት ነው። ቢኮዝ ገለልተኛ የሆነው አካል ከታች እስከ ላይ ድረስ ሐሳቦችን አንሸራሽሮ የሰጠው ውጤት አለ። እሱን ለመቀበል ዝግጁ መሆን ያስፈልጋል ነው መሰረታዊ ነጥብ። እሱ ካልሆነ አሁንም ውጤታማ ልንሆን አንችልም እና ከፉክክር ይልቅ የሌሎችን ሐሳብ ማዳመጥ፣ የሌሎችን ቁስል ጭምር ለመረዳት ለመሞከር መዘጋጀት አንዱ ትልቅ ነጥብ ነው ማለት ነው። ቅድም አንተ ያነሳው ሌላው ነጥብ ግን የዘመናት ይዘናቸው የቆዩ አቋሞችን ለመቀየር መፍቀድ ያስፈልጋል። በጣም ትልቅ ነገር ነው። እኛ ይዘናቸው የቆየናቸው ብዙ ዋጋ ያስከፈሉን ጥሩ ያልሆኑ ልምምዶች ያሉብን ሀገር ነን ብዬ አስባለሁ። ለምሳሌ ያክል ቅድም ስናነሳ የነበረው ነገር አለ። አንዱ ጥሩ ያልሆነው ልምምድ የኔ ብቻ ይደመጥ የሚለው እኮ አንዱ ትልቅ ነገር ነው። ሁለተኛ ደግሞ እኔ ይለፍልኝ አይነት አስተሳሰቦች ካሉ መሰረታዊ ችግር ነው። እኒህ ነገሮች ትልቅ ዋጋ ሲያስከፍሉ ኑረዋል ብዬ አስባለሁ። እንደው በትንንሹ ላኮ ምን እናቆር ህዝቦች ነን። እንደው የስልጣን ክፍፍል ላይ ሁሉ ሀገር ማዳን ስትችል የኔ ክልል ህዝብ አንሷል፣ የኔ ሆታ አንሷል ምናምን የሚሉ ነገሮች አሉ አይደል? እነዚህ ጥሩ ያልሆኑ ልምምዶችን ቀርፎ ለመጣል ወደ ለአንድና ለመጨ ኔቨራጌን ያለው ማን ነው? የደቡብ አፍሪካው ማንዴላ ለአንድና ለመጨረሻ ጊዜ በቃ እነዚህ ጎጂ የሆኑ ኢትዮጵያን ትናንት ኑረንባቸው ያልጠቀሙ ነገሮችን ቀርፎ አውልቆ እንደ ጃኬት ለመጣል ዝግጁ መሆን መቻል አለብን ነው። ያ ሲሆን ነው ሀገራዊ የምክክር ኮሚሽናችን ኢትዮጵያን ማዳን የሚችለው። የሌሎች ሀገሮች ትሬንድም ልምድም ያሳየው ያንን ነው። ትናንት የነበረ ማንነታቸውን እንደውም እንደ ሐራም እየቆጠሩ ማለት ነው። ትናንት ሀገራቸውን ዋጋ አስከፍሎባቸው ከሆነ ትናንት ህዝባቸው ላይ ጥሩ ያልሆነ ቁርሾን ጥሎ ያለፉ ነገሮችን በሙሉ ማዳን የቻሉ የትናንት መጥፎ ነገሮችን ለአንድና ለመጨረሻ ጊዜ አውልቆ በመጣላቸው ነው። ስለዚህ ለዘመናት ይዘናቸው የቆዩ አቋሞችን ለመቀየር መፍቀድ መቻል አለብን የሚለው እንዲሁ ቀላል ዝም ብሎ ግልብ የሆነ ሀሳብ አይደለም። መድፈር ያስፈልጋል። ልምምዳችን ስታይ እንደ ኢትዮጵያ እኮ መልካም አዳዲስ ልምምዶችን በቅርብ ጊዜ እየጀመረች ያለች ነው። መሰረት ነበራት። ጥንታዊ ስልጣኔ ሀገር ናት። ኢትዮጵያውያን የአንድነት የአብሮነት ልምምድ አላቸው። ከቅርብ ጊዜ ግን ያ እጅግ በጣም መልካም የሆነ ልምምዳችን ለመሸርሸር በጣም ከፍተኛ ጥረት ተደርጓል። በተለይ ከፋሽስት ጣሊያን ወረራ በኋላና የፋሽስት ጣሊያን አርበኞች ካባረሩ በኋላ የመጡ አንዳንድ ኢትዮጵያን ለማዳከም የተሴሩ ሴራዎች አሉ። እነዛ ልምምዶቻችን በደንብ እንዳይዳብሩ እንግዲህ አውሮፓውያን አሜሪካን ጨምሮ የምታያቸው ከፍተኛ የሆነ በሀሳብ ጉዳዮቻቸውን የመጨረስ ልምምድ አላቸው። የዲሞክራሲ ልምምዳቸው በጣም ከፍተኛ ነው፣ መሰረት ያለው ነው። የስልጣን ቅብብሎሽን ሲያደርጉ በሀሳብ ላይ ብቻ ነው መቋጫ ወይም ደግሞ መደማደሚያው እንጂ ነፍጥ አንስተው መሳሪያ አንስተው የሚያደርጉት አንዳችም ነገር የላቸውም። ይሄ ልምምዳቸው እንዲሁ ዝም ብሎ የመጣ አይደለም። አውሮፓውያን እንደዚህ አልነበሩም። ወደ ኋላ ታሪካቸውን ስናይ ብሔር መሰረት ያደረገ ጦርነት ውስጥ ገብተው ነበር። ሃይማኖትን መሰረት ያደረገ ጦርነት ውስጥ ገብተው ነበር። የመስቀል ጦርነትን እኮ ያከናወኑት እነሱ ናቸው። ስለዚህ በርካታ በጣም የመጥፎ የሚባሉ የታሪክ ምዕራፎች አሏቸው። ነገር ግን ከዛ ወጥተው የአንደኛውን የዓለም ጦርነትንም ሁለተኛው የዓለም ጦርነትንም በስምምነት ዘግተው ለአንድና ለመጨረሻ ቆጥተው በኋላ በዛ አጭር ጊዜ እንግዲህ የአንደኛው የዓለም ጦርነትና ሁለተኛው የዓለም ጦርነት የኢንዱስትሪ አብዮቱ ዘመናቸውን ስልጣኔያቸውን የበላ ነው፣ መልሶ ወደ ዶጋመድ የቀየረ ነው። ነገር ግን በኋላ መልሰው እንደገና የዲሞክራሲ ልምምዳቸውና በሀሳብ ጉዳዮችን የመጨረስ ልምምዳቸውን በጣም ማዳበር ችለዋል። ስለዚህ የሀሳብ ኮምፕሮማይዜሽን ያንዱ አንዱን ለሀገራቸው ሲባል ያንዱን አቋም ወደ አንዱ መተውን በጣም ተለማምደዋል። የኛ ሀገር ልምምድ ከቅርብ ጊዜ ወዲህ ስታይ አሁን ስልጣንን በሰላማዊ መንገድ የመቀየር ልምዳችን እኮ የቅርብ ጊዜ ልምምድ ነው። ገና እየጀመርነው ነው። ስልጣንን ባፈሙዝ እኮ ነው የምንቀያየረው አይደል? ይሄ በጣም አደገኛ ልምምድ እኮ ነው። ባፈሙዝ ስልጣንን ስትቀያየር የስንት ሰዎችን ህይወት ሰውተህ ነው፣ ስንቶችን መስዋዕት አድርገህ ነው፣ የስንት ወጣቶችን ህልም ገለህ ነው
ያንን ተግባራዊ የምታደርገው? ተግባራዊ የሆነ ነገር አለ። አድዋ ላይ በአንድነት የመቆም የሀገር ሉዓላዊነት የማስጠበቅ ልምምድ ነበረን። ያ ልምምድ ግን ከአድዋ በኋላ ለመስበርና የኢትዮጵያንን አንድነት ለማላል ከፍተኛ ጥረት ተደርጓል። አሁን የህዳሴው ግድብ ላይ የአድዋን አንድነትና ህብረት የመሰለ ልምምዳችንን ተግባራዊ ያድርገናል። ትልቅ ፕሮጀክት ነው። አፍሪካ ላይ ያለ ትልቅ ፕሮጀክት ነው። አሁንስ የሀገራዊ ምክክር ደግሞ ሌላ አንድ ትልቅ ሀገራዊ ትልቅ ፕሮጀክት ነው። በጣም ትልቅ ልምምድ ነው ይሄ ልምምድ። ሌሎች ሀገራት እኮ መልካም ነገሮቻቸውን ተናገሩ ሲባሉ እኮ እንደ ተሞክሮ የሚናገሩት ነው። ሀገራዊ ምክክር አድርገው በተሳካ ሁኔታ ያጠናቀቁ ሀገራት እንደ አንድ ተሞክሮ እንደ አንድ ትልቅ ሰክሰሳቸው አድርገው የሚጠቅሱት አንዱ ያደረጉትን ሀገራዊ ምክክር ነው። ስለዚህ ይሄ ልምምዱ ራሱ ገና እየጀመር ነው ያለ ስለሆነ ነው እንጂ የኢትዮጵያን መሰረት ወደፊት ማጽናት የሚችል ልምምድ ነው። ይሄ ልምምድ በተሳካ ሁኔታ እንዲጠናቀቅ ኢትዮጵያውያን ከፍተኛ ጥረትና አስተዋጽኦ ማድረግ መቻል አለባቸው። የምርጫን ስታካሄድ ኢትዮጵያ ውስጥ በጣም ግጭቶች፣ ሁከቶች በተለያየ አካባቢ ይበዛሉ። ያ ምንድነው? ካለን የልምምድ ማነስ አንጻር ነውና ይሄም በዛ መታየት መቻል አለበት። ይህንን ያደረጉ ሀገራት እና ያሳኩ ሀገራት እንደዚሁ አልጋ ባልጋ ሆኖላቸው አይደለም። በርካታ ችግሮች ነበሩባቸው። ምናልባት የተወሰኑትን ማንሳት እንችላለን። ሌሎች ሀገራት የሀገራዊ ምክክር ያደረጉት ሀገራት ተሞክሮ እነማናቸው፣ ምን ይመስል ነበር ጉዟቸው የሚለውን ማንሳት እንችላለን። ከዛ በፊት አንዱ የሀገራዊ የምክክር ኮሚሽን ይህን ውጤታማ ሆነን እናልፍ ዘንድ አንድ መሰረታዊ ነጥብ አድርጎ ያንሳው ትዕግስትና ጽናት የሚለው ተጠቀስ አድርገው ለማለፍ ያክል ትዕግስትና ጽናት ከሌለ እንዳልከው ሀገራዊ የምክክር ኮሚሽኑ ኢትዮጵያን ሊያድን አይችልም። የሚደረገው ሀገራዊ ምክክር ላይ መተማመን እንዳይኖርህ፣ ጥርጣሬ እንዲያድርብህ፣ እንደው ምንም እኮ ዝም ብሎ ነው እንጂ እኮ ምንም የሚያመጣው ነገር የለም የሚባል በጣም ከፍተኛ የሆኑ ሐሰተኛ መረጃዎች፣ ዘመቻዎች ይደረጋሉ። እነዚህ ዘመቻዎች ዝም ብሎ ከየትም የመጡ አይደለም፣ ታቀዶባቸው የሚሰሩ ዘመቻዎች ናቸው። ቀደም ሲል እንዳነሳ ነው ኢትዮጵያውያን አሁን ከቅርብ ጊዜ ወደዚህ ኢትዮጵያውያን እየተረዱ የመጡ ይመስለኛል። ሳምቲንግ የሆነ የኢትዮጵያንን አንድነት ለማላላት የሚደረግ ከፍተኛ ጥረት አለ። የኢትዮጵያንን ሁከት፣ የኢትዮጵያንን ብጥብጥ የሚፈልጉ ሀገሮች አሉ፣ የሚታወቁ አሉ። የኢትዮጵያ ታሪካዊ ጠላቶች የተፈጥሮ ሀብቶቿን ተጠቅማ እንዳታድግ የሚፈልጉ ሀገራት አሉ ከአላት የተፈጥሮ ሀብት ጋር በተያያዘ። ስለዚህ እንደዚህ አይነት መጠራጠር እንዳያድርብን ምንድነው በረጅም ጊዜ ፈጅቷል። 2014 ላይ ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ፓርላማ ላይም ተናግሮታል። እንደምታውቁት በጣም ረጅም ጊዜ ነው የፈጀ። እንዲያውም የፓርላማው ተሰብስቦ እንደገና አድሶላቸው አራዝሞላቸው ነው ተግባራቸውን የቀጠሉት እንጂ የተሰጣቸው ጊዜ ተጠናቆ ነበር። ነገር ግን አሁንም ጽናት ያስፈልጋል። ለምን? በተሳካ ሁኔታ መጠናቀቅ መቻል አለባት። አንድ ትልቅ የታሪክ ምዕራፍ ኢትዮጵያ ማጠናቀቅ አለባት፣ ማሳካ አለባት። ስለዚህ ማሳካ ስላለባት ኢትዮጵያውያን ያንንም ጽናትን ከግምት ውስጥ ማስገባት ትዕግስትና ጽናቷን ልክ እስካሁን እንደመጣንበት ሁሉ እንዳልከው ቅድም መሰረታዊ ነገር በጦርነት ውስጥ በጥይት መሀል የተቋቋመ የሀገራዊ የምክክር ኮሚሽን ነው እንደምታውቀው እዚህ የደረሰው። ስለዚህ አሁንም እንኳን ከዛ የበለጠ ላይኖር ይችላል። ቢኖርም ግን ዋጋ ከፍለህም ቢሆን በትዕግስትና በጽናት ሀገርን ለማሻገር ቆርጦ መነሳት ያስፈልጋል። ይሄ የሚሆነው ግን ለሆኑ ሰዎች ብቻ አይደለም፣ እንደ ህዝብ ጭምር መታሰብ ያስፈልጋል የሚለው ነው የሀገራዊ ምክክር ኮሚሽን ያነሳው። ቅድም አንተ ያነሳው መሰረታዊ ነጥብ አለ እንዳልከው እኒህ ሁሉ አነሳንና ሀገራዊ የምክክር ኮሚሽን እኮ እንደው ዝም ብሎ እኮ ነው እንዲሁ ነው የሚባሉ አልዋልታ የሚመስሉ ነገሮች እናያለን። ይሄ ደግሞ መሰረታዊ ችግር እንደሆነ በውስጣችን እንደ ህዝብ ልንይዘው ይገባል። መፍትሄው ተወደደም ተጠላም ይሄ ነው ብዬ አስባለሁ። አሁን መፍትሄው ጥይት አይደለም፣ መፍትሄው ሀሳብ ነው እየተባለ ነው። መፍትሄው ጦር ሜዳ ሳይሆን መፍትሄው በጠረጴዛ ዙሪያ መሆኑን ያሳዩ በርካታ ሀገሮች አሉ። እንግዲህ በዓለም ላይ ይሄ ልምምድ ተግባራዊ የሆነው ኢትዮጵያ ውስጥ ብቻ አይደለም። ከ40 በላይ ያሉ ሀገራት በዓለም ላይ በአፍሪካ ራሱ ከ10 በላይ ሀገራት የሀገራዊ የምክክር ኮሚሽንን አቋቁሞ ለውጥንቅጥ ሀገራቸው መፍትሄን አበጅተዋል። እንደው በጣም የተሻሉትን እንኳን እናንሳ ብንል የቅርቦቹ እንደ ቱኒዚያና ደቡብ አፍሪካን ማንሳት እንችላለን። ደቡብ አፍሪካን አፓርታይድ ስርዓትን ነቅሎ የጣለው በመመካከር ነው። በነ ደዝሞንድ ቱቱ መሪነት አማካኝነት ኔልሰን ማንዴላ ታክለውበት ነው። ከዛ በጣም ጨቋይ ከሆነው የአፓርታይድ ስርዓት ወጣው ደቡብ አፍሪካ አሁን ላይ እንግዲህ በኢኮኖሚ አንደኛ የምትባል ሀገር ነች በአፍሪካ ሀገሮች አይደለም። ከዛ ማግስት ነው እንግዲህ ከሀገራዊ የምክክር ኮሚሽን ማግስት ነው እንዲመሆን የቻሉት እና ትልቁ መፍትሄ የትኛውም ዓለም ላይ እናነሳዋለን ሁልጊዜ ፈረደ። በነገራችን ላይ የትኛውም ዓለም ላይ በጦርነት ምናምን ሀገር ሲያድግ አላየንም። በጦርነት ምናምን ህዝብ ሲረጋጋ አላየንም። ከበርካታ መተላለቅና አለመግባባት በኋላ የሚመጣው ምን ጊዜም በጠረጴዛ ዙሪያ ነው። ስለዚህ ጊዜ መፍጀት አያስፈልግምና የሀገራት ተሞክሮ የሚያሳየው ይህ ስለሆነ ሀገራዊ ምክክር ኮሚሽኑ ምንም አያመጣም ብሎ መቀለድ
በጣም ስህተት መሆኑን ማየት እንችላለን። ይህንን ኤሊቱ የተማረው ያልተማረው ፖለቲከኛው ብቻ አይደለም፣ ህዝብ በራሱ ልንረዳው ይገባልና የሀገራዊ የምክክር ኮሚሽኑ ልናግዘው የሚገባ እንደሆነ መረዳት እንችላለን። ሌላዋ ቱኒዚያን መውሰድ እንችላለን። ቱኒዚያ የአረብ አብዮት ሲነሳ መጠንሰሻ የነበረች ሀገር ናት። ታስታውስ ከሆነ ብዙ የአረብ አብዮት በብዙዎች ሲበሉ እነ የመንን ጨምሮ በአረብ አብዮት ውጥንቅጣቸው ወጦ ሲቀር፣ ቱኒዚያ ግን ወደ ራሷ ወስዳ ከታችኛው ማህበረሰብ እስከ ኤሊቱ ድረስ የምክክር ኮሚሽን አቋቁማ ከአረብ አብዮት ለአንድና ለመጨረሻ መውጣት የቻላቸው በመመካከሯ ምክንያት ነው። ወደ አራት ቦአዚዝን እኮ ማስተዋወስ እንችላለን። ወደ አራት የማህበራትን አቋቋመች። የሰራተኞች ማህበር፣ ነጋዴዎች ማህበር፣ የፖለቲከኞች ማህበር፣ አራት ማህበሮችን አቋቋመችና ከብዙ ውጣ ውረድ በኋላ ነው ትዕግስትና ጽናት የሚለው የቅድሙ መስፈርት ግን አለ። ቱኒዚያ የአረብ አብዮትን ከሀገሯ መንጥቃ ዝም ብላ አላስወጣችም። ብዙ ዋጋ ከፍላለች። በዛ ውስጥ ይሰሩ የነበሩ የምክክር ኮሚሽን ውስጥ ይሰሩ ማህበራት ውስጥ ይሰሩ የነበሩ ሰዎች ዋጋ ከፍለዋል። ህይወት እስከ ማጣት ድረስ ደርሰዋል። መጨረሻ ላይ ግን ቱኒዚያን መታደግ ችለዋል። ተወደደም ተጠላም የዓለም የኖቤል ተሸላሚም ሆነዋል እነዛ ማህበራት አየው። ስለዚህ እነዚህን ሁሉ ማለፍ ከቻል የኢትዮጵያ አሁን ያቋቋማቸው ሀገራዊ የምክክር ኮሚሽን እዚህ ላይ የተሳተፉ ሀገሮች ሰዎችና አካላት ጭምር ነገ ጠዋት የኖቤል ተሸላሚ የማይሆኑበት አጋጣሚ እንደሌለ የሀገራት ተሞክሮ ያሳየናል ማለት ነው። ቅድም ያነሳነው ሀሳብ ነበር። የፖለቲካል የዴድሎክ የሚባል አለ። የመጨረሻው አንድ ሀገር ሂዳ ሲስተሞቿ ፌል ሲያደርጉ የመፍረሷ ጫፏ ላይ ነጥቧ ላይ ትደርሳለች ማለት ነው። ፖለቲካል ዴድሎክ ይባላል። እና ያኔ ቶሎ ብለህ ነቅተህ ምንድን ነው እየሆነ ያለው እንነጋገር እንወያይ ብለህ ቶሎ ብለህ ሀገርህን ማዳን መቻል አለብህ ማለት ነው። ቱኒዚያ የገጠማት እሱ ነው። የቤናሊ በሚያስተዳድሩባት ዘመን ምን ይላል እንደው መረጃው መጀመሪያ ዓለም ለሚመለከታት በቤናሊ ያስተዳድር ዘመን ጊዜ ቱኒዚያ ሰላም ትመስል ነበር ይላል። ለካ ውስጧ ምንድነው ኢንስቲትዩሽኖቿ በህዝብና በቤናሊ መንግስትና በህዝቡ መካከል ያለው መተማመን ጠፍቶ የመጨረሻ ነጥቡ ላይ ደርሷል። ለምን ተቋማት በጣም በሙስና ተዘፍቀዋል። የቤናሊም በጣም አምባገነን ስርዓትን ገንብተዋል። በጣም የራሳቸውንና የቤተሰባቸውን ዙሪያቸውን ጥቅም የሚያስጠብቅ ስርዓት ነው የገነቡት። በዛ ደግሞ ቱኒዚያውያን በከፍተኛ ሁኔታ አኩርፈው ነበረ። ገለልተኛ መሆን አለባቸው ተብለው የሚታመኑ ተቋማት የጸጥታ ኃይሎችን ጨምሮ ሌሎች ፍርድ ቤትና ሌሎች ገለልተኛ መሆን የነበራቸባቸው ተቋማት ወደ መንግስት አገልጋዮች ሆነዋል። በዚህ ቱኒዚያውያን አኩርፈዋል። ይህ የፖለቲካ ዴድሎክ ላይ ደርሳ ነበረ። የአረብ አብዮት ሲነሳ ቱኒዚያ ወደ መፍረስ ጫፍ ላይ ነበር የደረሰችው። ነገር ግን ብዙ ዋጋ ሳይከፈል ቶሎ ብለው ቀደም ሲል አንተ ያነሳቸው ተነጋግረው አዲስ ህገ መንግስት ነው ያረቀቁት። በነገራችን አዲስ ህገ መንግስት አርቀቋል። የአቋቋሙት የናሽናል ዲያሎግ ኳርተት የሚባል አቋቋሟል። በኖቤል ተሸላሚ ነው ይሄ ኮሚሽን ማለት ነው። የኛ የሀገራዊ ምክክር ኮሚሽን ማለት ነው። ይሄ ገለልተኛ ያቋቋሙት የዲያሎግ ኮሚሽናቸው ነው የነሱ። በኋላ እጅግ በጣም ውጤታማ ስለሆነ በዓለም የሰላም ኖቤል ተሸላሚና ስኬታማ በጣም ውጤታማ እስከመባል የደረሰ ነው። የደቡብ አፍሪካን ማንሳት እንችላለን። ደቡብ አፍሪካ እንግዲህ አፓርታይድ በነገራችን ላይ አፓርታይድ ማለት ትርጉም ራሱ ሴፓሬቲስት ማለት ነው። መለያየት፣ መገነጣጠል ማለት ነው። መበታትን ማለት ነው ትርጓሜው ራሱ። ስለዚህ አፓርታይድ ስርዓት ደቡብ አፍሪካውያን በጣም ከፍተኛ የሆነ ዋጋ ያስከፈለ፣ በጣም ከፍተኛ የሆነ መከራ ያስከፈለ ነው። የናሽናል ፓርቲ የሚባለው ነበረ። ስለዚህ በኋላ ነው እንግዲህ ኤኤንሲ እስካሁን ድረስ ደቡብ አፍሪካን ከዛ ከአፓርታይድ ስርዓት አወጥቶ አዲስ ህገ መንግስት አዋቅረው ተነጋግረው የሀገራዊ ምክክር አድርገው ደቡብ አፍሪካ ዛሬ ያለችበት ደረጃ ላይ አሁንም ያልተፈቱ ነገሮች አሉ። ያም ሆነው እንግዲህ ያኔ ትኩረት ሳይሰጡ ያለፉባቸው ማለት ነው። አንዳንዴ ሀገራዊ ምክክር የምታደርገው ለአንዴና ለመጨረሻ ጊዜ አይደለም። ቀጥለህ ደግሞ ያልተፈቱ ችግሮችን ስታገኝ ደግሞ ሀገራዊ ምክክር ያስፈልጋቸዋል፣ ናሽናል ዲያሎግ ያስፈልጋቸዋል። እነዚህ ነገሮች ብለህ ስታስብ እኮ ደግሞ ታካሄዳለህ። ደቡብ አፍሪካውያን አሁን አንዳንድ ችግሮች ደግሞ እየታዩባቸው ነው። ነገር ግን ደቡብ አፍሪካን ከዛ ስርዓት ጥቂቶች ብቻ ከ10 እስከ 15 በመቶ የሚሆኑ ማይኖሪቲ ዋይትስ ትንሽ ነጮች ብቻ 100% የሀገሪቱን የፖለቲካ ስርዓትና የኢኮኖሚ ስርዓትን የተቆጣጠሩበት ስርዓት አፓርታይድ። የሀገሪቱን ሀብት 100% እስከ 10% የሚደርሱ ማይኖሪቲ ዋይትስ ናቸው ያን የተቆጣጠሩት። ያንን ከዛ መውጣት ችለዋል። በኋላም ወደ ኪዮስ ወደ ብጥብጥ እንዳትገባ ኔልሰን ማንዴላ ይቅር ብለናቸዋል፣ ሁላችንም በፍቅር በአንድነት እንኖራለን በሚለው ንግግራቸው ይታወቃሉ። በዛ መንገድ ነው ደቡብ አፍሪካን ማትረፍ የቻሉት። እነ ቤኒን፣ እነ ኬንያ፣ እነ የመን አሁን ከዚህ ከቅርብ ጊዜ ወዲህ እንግዲህ ያለፈችበትን ጦርነት እናስታውሳለን። ጎረቤት ሀገርም ስለሆነች በጣም ከፍተኛ ብጥብጥ ውስጥ የገባች ነበረች።
አረቢያ አብዮት ነው እሷንም ለዛ ጦርነት የዳረጋት። አሁንም እስካሁን ድረስ ያልተፈቱ ችግሮች አሉ። ነገር ግን የመንን ከመፍረስ የታደጋት ያደረጉት ከ560 በላይ ዴሌጌትስ የተለያዩ የህብረተሰብ ክፍሎችን የወከሉ ተወካዮች ቁጭ ብለው ተነጋግረው አዲስ ህገ መንግስት እስከ ማርቀቅ ደርሰው የመን እስካሁን ድረስ በርካታ ያልተፈቱ ችግሮች ቢኖርባትም እንደ ሀገር እየቀጠለች ትገኛለች። ቀስ በቀስ ሌሎች ችግሮች ፈታ ሀገራዊ መሰረቷን ታጸናለች ተብሎ ይጠበቃል። ስለዚህ እነዚህ ሀገራት የመጨረሻ የፖለቲካ ዴድሎክ የሚባለው ላይ የመጨረሻ የፍርሰት ነጥብ ላይ በተለያዩ ጉዳዮችና ምክንያቶች ደርሰው ያደረጉት ቁጭ ብለው ተነጋግረው ሁሉም የህብረተሰብ ክፍል አጀንዳዎችን አዋጥተው አዲስ ህግ አዋጥተው አዲስ ስርዓት አዋጥተው አዲስ መንገድ ቀይሰው ሀገራቸውን መልሰው በነበረችበት የጠንካራ ስርዓትና መሰረት ላይ ማስቀመጥ የቻሉ ሀገራት ተሞክሮች ናቸውና የኢትዮጵያም እየተጓዘችበት ያለው መንገድ እስካሁን ድረስ ስንመለከተው የሀገራዊ ምክክር የተጓዘበት መንገድ በርካታ ፈተናዎች ኖረውበት የመዘግየት ሁኔታ ቢኖረውም አካታችነቱ ከግራ ሶሎት ከታችኛው የህብረተሰብ ክፍል ጀምሮ የሚመለከተውን ሁሉን አካቶ አጀንዳ ከትጥቅ ትግል ያሉት ወንድሞቻችንን ጨምሮ ቁጭ ብሎ በስብሰባ አናግሮ አጀንዳ ተቀብሎ እየተጓዘበት ያለው መንገድ ከነቱኒዚያ ጋር የሚስተካከል እስካሁን ድረስ እየተጓዘበት ያለው መንገድ ይሄ ደግሞ በተሳካ ሁኔታ የመጨረሻ ፍጻሜውን ያገኝ ዘንድ ደግሞ ኢትዮጵያን እስካሁን ድረስ እያደረጉት ያለውን እገዛና የመረዳት ሁኔታ እስከ መጨረሻው ካካሄዱ በውጤታማነት ሊጠናቀቅ የሚችልና ኢትዮጵያን በርካታ ችግሮቿን ሊቀርፍ የሚችል ነውና እነዚህ ሀገራት እነዚህ ተሞክሮች ናቸው። የመጨረሻ ትንሽ ደቂቃ አለችን። እሷን ከእያንዳንዳችን ምን ይጠበቃል የሚለውን ሀሳብ እናንሳሰው። እንዳልከው እንግዲህ ይህ አሁን እስካሁን ያወራንበት ነገር በሙሉ ማሰሪያ ኖሮት ፍሬ አፍርቶ ማየት ነው የሁሉም ኢትዮጵያውያን ምኞት ብዬ አስባለሁ። እና ያ ፍሬ ደግሞ ዝም ብሎ ፍሬ አይለቅም አይደለ? ፍሬ ልትለቅም የምትችለው እያንዳንዱ ሰው ለሚያፈራው ተክል የሆነ ነገር ካደረገ ለጉዞ የሆነ ነገር ካደረገ ስለሆነ እያንዳንዱ አካል ዝም ብሎ ተመልካች መሆን መቻል የለበትም። የመጀመሪያው መሰረታዊ ነጥብ ነው ብዬ አስባለሁ። ይሄ እንደ ህዝብ ነው። እንደ ህዝብ የሀገራዊ የምክክር ኮሚሽኑ ለሚሄድበት ጉዞ ሁሉ አጋዥ መሆን በየትኛውም አጋጣሚ አጋዥ መሆን ሲባል እንግዲህ የሆነ ነገር ሄደ ተሳትፈህ ሀሳብ መንጭ ምናምን ላይሆን ይችላል። ለምሳሌ የሀገራዊ የምክክር ኮሚሽኑ ስኬታማ እንዳይሆን መጥፎ የሆኑ ትክክለኛ ያልሆኑ ሀሰተኛ መረጃዎችን ሲነዙ የነበሩ አካላትን መታገል በራሱ አንድ እርምጃ ነው ብዬ አስባለሁ። ስለዚህ ከዚህ ሊሰምርጫ ይጠቅመኛል ብሎ ማሰብን እንዲሰርጽ ማድረግ በወደ ማህበረሰቡ ግንዛቤ እንዲኖር ማድረግ በራሱ አንድ እገዛ ነው ብዬ አስባለሁ። አሁን እንደምታውቀው ፈረደ እኛ ሀገር ላይ ወዳልሆነ ዥዋዥዌ ውስጥ የሚያስገባን አንዱ መሰረታዊ ነገር ይሄ የመረጃ ፍሎዊንጋችን የመረጃ ፍሰታችን መረጃ የመረዳት አቅማችን አንዱ ትልቅ ውስንነት አለብን ብዬ አስባለሁና አንዳንድ አሉባልታዎችን ትሰማለህ። ቅድም ጠቀስ አድርገናል። የሀገራዊ የምክክር ኮሚሽን እኮ ምንም አያመጣም ዝም ብሎ እኮ ነው በሆነ አካል ነው የሚዘወረው እኮ ምናምን የሚባሉ አሉባልታዎች አይደለ? ያን እንግዲህ አብረን የምናየው ነው ውጤቱ። ግን ደግሞ ከእኔስ ምን ይጠበቃል የሚለውን ነገር ማሰብ ያስፈልጋል። ይህን እንደ ህዝብ ይጠቅማል። ሀገሬ ተወደደም ተጠለም ጭንቅ ውስጥ ቆይታለች። አሁንም እዛ ውስጥ ነው ያለችው። እየሞከርኩ እሄዳለሁና እደግፋለሁ ብሎ ማሰብ እንደ ህዝብ ይጠበቅብናል ብዬ አስባለሁ። ከዛ ውጭ ቅድም ያልነው ነገር በጣም መሰረታዊ ነገር ነው። እንደው ጠቀስ ብናደርገው ለሚመጣው ነገር በሙሉ ውስጥን ማዘጋጀት ማለት የሆነ ነገር የምክክር ኮሚሽኑ ውጤት ካመጣ ለመቀበል ራስን ማዘጋጀት ትልቁ ፈተና የሚሆነው ብዬ ማሰበው እዚህ ላይ ነው። እንደ ኢትዮጵያውያን እንደ ዜጋ ይሄን ካልተዘጋጀን መሰረታዊ ችግር ነው ብዬ አስባለሁ። ይሄንበት ልፋት በሙሉም ከንቱ ሊሆን ስለሚችል ለመጣው ውጤት በሙሉ ገለልተኛ የሆነ ለሀገር ሲለፋ የቆየ አካል ያመጣው ውጤት ነው ብሎ ለመቀበል መዘጋጀት እንደ ህዝብ ያስፈልጋል ብዬ አስባለሁ። ከዛ ውጭ ከኤሊቱ አሁን የደር ተመልካች መሆን በዚህ ሰዓት አያስፈልግም ብዬ አስባለሁ። አሁን አንድ ምሁር ነኝ ብለህ ሀገራዊ ምሁር ሆነ በኢትዮጵያዊነት በምሁርነት እየተጠራ ሀገራዊ የምክክር ኮሚሽኑ ውጤታማ እንዲሆን ዝም ብለህ ካየህ አንተ ምሁር አይደለህ። ዝም ብለህ ከተመለከትክ አንተ ፖለቲከኛ አይደለህ። ንቁ ተሳታፊ መሆን ያስፈልጋል። በቃ ንቁ ተሳታፊ የምትሆነው እንደነገርኩ ሄደህ እዛ አዲስ አበባ ባለው መድረክ ላይ ብቻ አይደለም፣ እዚህ እያንዳንዳችን ሰፈር ላይ ተሳታፊ መሆን ይቻላል። ግንዛቤን በማስረጽ በራሱ ሀገራዊ የምክክር ኮሚሽኑ ውጤታማ እንዲሆን በማድረግ ጠጠር መወርወር ይቻላል ነው። ዝም ብሎ የሚያይ ፖለቲከኛ እኔ ኢትዮጵያ አይደለም ብዬ አስባለሁ። በዚህ ወቅት ለዛውም መፍትሄን መድኃኒትን በምትሻ ሀገር ላይ ሌሎች እየለፉ ባለበት ሰዓት ላይ ዝም ብሎ እንደ ታረው ማህበረሰብ ከንፈርህን የምትመጥ ምሁር ከንፈርህን እየመጠቅ ዝም የምትል ፖለቲከኛ የሆነ አካል ከሆንክ እኔ የኢትዮጵያ ዜጋ አይደለም ወይም ደግሞ አልገደደህም ማለት ነው ችግሯ። ስለዚህ የራስን ጠጠር መወርወር መቻል አለብህ። ለሚመጣው ውጤት ህዝቡ እንዲቀበል
በግንዛቤ እንትን ማለት ከቻልክ ደግሞ ተሳታፊ ይሆን ሁሉ ግንዛቤ መስጠት ጠጠር መወርወር ያስፈልጋልና ከፖለቲከኛው ከአጠቃላይ ከማህበረሰቡ የሚጠበቀው እጅግ ሰፊ ነውና ራስን ማዘጋጀት መሰረታዊ ነገር ነው። ያ ከሆነ መድኃኒትን እናገኛለን ያስባል። ብዙዎችን አንስተዋል። ከእያንዳንዳችን ወይም ከዜጎች የሚጠበቀው እንዳልከው በጣም መረጃን የያዘ በጣም ንቁ የሆነ ተሳታፊ መሆን በጣም ያስፈልጋል። ቀደም ሲል አንስተዋል። በጣም ሚስ ኢንፎርሜሽኖች አሉ፣ የተሳሳቱ መረጃዎች አሉ። ከነዛ መረጃዎች ራስን መጠበቅ እና ከነዚህ መረጃዎች ራስን ማጽዳት በጣም ያስፈልጋል። ከዛ ቅድም ያነሳ ነው አንዱ ደግሞ የኮምፕሮማይዜሽን የሚባለው ሁሉም የህብረተሰብ ክፍል የሚመለከተው የየራሱን አጀንዳ ሰጥቷል። ነገር ግን መጨረሻ ላይ የጋራ መግባቢያና እንደ የሀገር መሰረት ሊያጸኑ የሚችሉ የተስማማንባቸው ጉዳዮች ተብለው የሚመጡ አሉ። ስለዚህ ለጋራ ጥቅምና ለጋራ ተጠቃሚነት ሲባል የራስን ጉዳይ መተውና የሌሎችን በሌሎች ጫማ ሆነ መረዳት ይሄ ከእያንዳንዱ የሚጠበቅ ነው። ከሚዲያ የሚጠበቅ ማለት ከሚዲያ በጣም ገለልተኛ መሆን አለበት። ሚዲያ ታማኒ እና ትክክለኛ የሆኑ መረጃዎችን ለህብረተሰብ መስጠት መቻል አለበት። አቀጣጣይ የሆኑ መረጃዎችን ወደ ህብረተሰብ ማድረስ የለበትም። በጣም ገንቢ የሆኑ እና መፍትሄ ሊያመጡ የሚችሉ ጉዳዮችን ወደ እያንዳንዱ የህብረተሰብ መረጃዎችን ማድረስ አለበት። ይሄ ከሚዲያ የሚጠበቅ ነው። ከእያንዳንዳችን ለዚህ ሀገራዊ ምክክር በውጤታማነት መጠናቀቅ ሁሉም ኢትዮጵያዊ የሚያበረክተው የበኩሉ አስተዋጽኦ ስላለ እስካሁን ድረስ እንደተደረገው በፈታኝ ጉዞ በጽናት እንዳደረጉት ኢትዮጵያውያን አሁንም ውጤታማ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ የሚያበረክቱ መሆናቸውን ይህ አስተዋጽኦቸው ደግሞ ከፍተኛ መሆኑን ከግምት ውስጥ ማስገባት ይኖርብናል እንላለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በአማራ ሬዲዮና በሁሉም ኤፍኤም ጣቢያዎቻችን እየተደመጠ ቆይታውን አድርጓል። ሰለሞን አንዳርጌና ፈረደ ሽታ ፕሮግራሙን ወደ እናንተ እያደረስን ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ሌሎች ዝግጅቶች ይቀጥላሉ። እኛ ተሰናበትን። መልካም ውሎ ይሁንላችሁ። የጋዜጠኞች እይታ ይህ የጋዜጠኞች እይታ መርሃ ግብር ነው። መርሃ ግብሩ ዘወትር በሰዓት ወደ እናንተ ይደርሳል። የጋዜጠኞች እይታ